ብዙ ሰዎች የማያውቁት በአባዱላ ብብስር ነው ያደገው እና በዚህ በፓወር ኮሪደሩን እያየው ነው የኢህአዴግን ኢንተርናል ዳይናሚክስ በደንብ እየተረዳ ነው የመጣው እና እኛ ያልነበረን አድቫንቴጅ ሌሎቹም ያልነበራቸው አድቫንቴጅ እሱ ነበረው። በጣም ይቀርባቸዋል፣ ይላላክላቸዋል፣ አንደርስታንድ አድርጓቸዋል። ፓወር የኢህአዴግ ኢንተርናል ፖለቲክስ እንዴት እንደሚሄድ የኢህአዴግ ኢንተርናል ፖለቲክስ ሳይሆን የኢህአዴግ አፐር ኤችሎን የበላይ አመራሩ ለበረከት ይቀርበዋል፣ ለሳሙራ ይቀርበዋል፣ ለበዱላ ይቀርበዋል፣ ለአዲሱ ይቀርበዋል፣ ለኩማ ይቀርበዋል። ቋንቋ ይችላል፣ ቋንቋ ይችላል። ቋንቋ ብቻ አይደለም ቤተኛ ነው። አየህ ቬሪ ክሎዝ ህወሓት ማንጁስ የሚለውን ታውቃለህ? እነሱ የሚያሰድጓቸው ሪል ማንጁስ ወዝ አብይ እና ያንን መጨረሻ ላይ ልክ 2015 16 አካባቢ 16 ላይ ሙክታር ላይ ሶፍት ኩ ሲደረግ ተሰልፎ መጣ። አምስተኛው ነው። አየህ ሶ እየተዘጋጀ መጣ። ራሱን አስተዋወቀ። በዛ ሰርክል ያሉትን አጋጫቸው። ሶ ሂስ ፕሪንትድ እና አጨራረሷ ላይ የሄደውን ሩጫ ለማድረግ ቀላል አይደለም። ልክ እኛ ልንይዘው ስንል ሂወዝ ጎን ምንም ማድረግ አትችልም። እኔ ብዙ ጊዜ ይሄንን ነው እና ብዙ ጊዜ አንደርስቲሜት የሚደረግበት መንገድ ይሄ ነገር ጤነኝነት ነው እላለሁ እና ምንም እንደማያውቅ ተደርጎ የመሳል ነገር አለ በፖለቲከኞች ዘንድ እና ኦኬ ያንን እንትን ለማለት ያን ነው። እሺ ወደ እሱ አሁንም ከሱ ጋር ትንሽ እንቆይ። መሽቶ በነጋ ቁጥር የአብይን ሁኔታ እንዴት ትገመግመዋለህ? ጡንቻው እየፈረጠመ ነው ሲመጣ እያየህ ያለው ወይስ እየቀጨጨ ሲመጣ ነው እያየህ ያለው? መጀመሪያ ላይ ያነሳሁትን ኮሜንት ላድርገው። የእውቀት ጉዳይ ላይ ታክቲካል እና ስትራቴጂክ አመራር አይደለም አብይ፣ ታክቲካል አመራር። ታክቲካል የጢባጢቤውን በደምብ ነው የሚችለው የፓወር ፖለቲክሱን እዛ አካባቢ ላይ። ስትራቴጂክ የሆነ አሁን ቀውስ ይወዳል፣ አድሚት ያደርጋል። ታውቃለህ፣ ቀውስ ይወዳል። በቀውስ ውስጥ የማለፍ ችሎታ አለው። ቀውስን አርግቦ ግን አረጋግጦ አገር ለመምራት አልቻለም። ለምን? ታክቲሽን ነው። ይሄ ከምንድን ነው የሚመጣው? ህወሓቶች እንመለስ ብአዴንን፣ ኦፒዲዮን፣ የደቡብን ፓርቲ ሲመሰርቱ ፒክ ያደረጓቸው ሰዎችም ስትራቴጂክ ሊደርሽፕ ሊሆኑ የሚችሉትን ሰዎች እየመቱ ታክቲካል አስፈጻሚዎችን ብቻ ነው ሲያሰለጥኑ ያደረጉት እና ሁሌ እንደምለው የስትራቴጂክ ሲቹዌሽን ሩም ውስጥ አላስገቧቸውም። ታክቲካል ሩም ውስጥ ነው ለአፈጻጸም ነው የሚጠሩት እና አንድ እሱ። ሁለተኛ ደግሞ ጁኒየር ኦፊሰር ስለነበረ በመከላከያ ውስጥ በኦፕሬተርነት ከዛ ደግሞ በፓወር ኮሪደሩ ላይ ነው እያስፈጸመ ነው እንጂ የመጣው ስትራቴጂክ ውስጥ አልነበረም። የትምህርት ዝግጅቱ የአመራር ልምዱ ተደማምሮ ስትራቴጂክ አመራር ሊያደርገው አልቻለም። ለዚህ ነው አሁን ከቀውስ ሊያወጣን ያልቻለው። ቢገር ፒክቸር ማየት አልቻለም። ዴይ ቱ ዴይ ነው ማኔጅ እያደረገ ቀን ተቀን ቀውሱን ነው ማኔጅ እያደረገ የመጣው። አሰ ታክቲክ ዩ ሃቭ ቱ ጊቭ ኢት ቱ ሂም ኢዝ አ ታክቲሽን። ስትራቴጂክ ግን አት ዘ ሌቭል ኦፍ ኃይለሥላሴ አት ዘ ሌቭል ኦፍ መለስ በዛ ደረጃ መጫወት አልቻለም። ስትራቴጂክ ላይ እንዴት ነው የፈረጠመ የመጣው? በጣም ኢንትረስቲንግ ነገር ነው ኢትዮጵያ ውስጥ የሆነው። አንድ ወገን የአገረ መንግስቱ አቅም እየመነመነ ነው የሄደው። የአገረ መንግስት አቅም በምንድን ነው የሚለካው? አንደኛ የሀገሪቷ ክልል የሀገሪቷ የቆዳ አለ አይደለም፣ በዛ ውስጥ የአብሶሉት የጉልበት የበላይነት የመቅጣት የመሸለም አቅም ፓኒሸር ሪዋርድ እንደ ዋና እንትን አገረ መንግስቱ እንደዛ መሆን አልቻለም። እሱ እየተመናመነ መጥቷል። ሁለተኛ አቢሊቲ ቱ ታክስ ሪቬኑ ለመሰብሰብ የአይኤምኤፍ እንዳታ ስታየው ታክስ ቤዝ ማስፋት ነው የተፈለገው። ግን ታክስ እየተደረገ ያለው ከኢህአዴግ ዘመን ራሱ ሽሪንክን ያደረገው በአዲስ አበባ እና በዋና ከተሞች አካባቢ ብቻ ነው ታክስ እየተደረገ ያለው። ምክንያቱም ከዛ ውጭ ያለው ከስቴቱ ኮንትሮል እየላላ ሄዷል ማለት ነው እና የሀገረ መንግስቱ አቅም እየተዳከመ ነው የመጣው። በተቃራኒው ግን ስልጣን በጣም 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 በአንድ ሰው እጅ ጠቅልሎ ነው የገባው እና አሁን አፄ ኃይለሥላሴ ስዩመ እግዚአብሔር ነበሩ፣ አብሶሉት ሞናርክ ነበሩ። ከምኒልክ ዘመን እነኚህ ዋርሎርዶቹን ወደዛ ወደ እናንተ አካባቢ ያሉትንም ወደኛ አካባቢ ያሉትንም እና አባ ጅፋርንም እነ ጦናንም እየደቆሱ ሴንትራላይዝ አድርጓል ኃይለሥላሴ። ስቴት ሴንትራላይዝ እያደረገ ነው የመጣው። አብይ ግን ፓወርን በጣም ነው የጠቀለላት።
በኋላ ልታነሱት ይችላል። አሁን ሰሞኑ በዚህ በናሽናል ዳያሎግ ያደረገውንም ስታይ በጣም ነው ያጠቃልለው። አንድ ነው ያደረገው። ችግሩ ምንድነው? ስልጣንን በጣም ነው ኮንሶሊዴት ያደረገው። ግን የስልጣኑ አቅም ስልጣኑ ብሮድካስት የሚደረግበት የሀገሪቷ ክልል ግን እየመነመነ እየጠበበ ነው የመጣውና እንዴት ኤክስፕሌን እንደማደርገውና ሁለት ኮንትራዲክሽን ነው። ለዛ ነው አሁን አንተ ይሄ የምታነሳው ጥያቄ በጣም ኢንትረስቲንግ ነው። በፖለቲካል ሳይንስ ክላሶችም የሚነሱ ናቸው። ሬርሊ ነው የምታየው አንድ አምባገነን በጣም ፈልጣማ ሆኖ ሲመጣ በሀገሪቷ በሙሉ። ለምሳሌ መንግስቱን ብትወስደው 74 ላይ ወደ ስልጣን መጣ። በ79 ተጻራሪዎቹን በሙሉ መጥቷል። በ81 82 በአብዛኛው ሀገሪቷን ከተወሰነ የኤርትራ ቆላማና ተወሰነ ሐረርጌና ኦጋዴን በስተቀር ጸጥ ረጭ ማድረግ ችሏል። አሁን ይሄኛው ግን አልቻለም። በዛ እስከ 8 ዓመት በኋላም አብዛኛው ሀገሪቷ ክፍል እስከ ቢሾፍቱ ድረስ በአማጺ እንቅስቃሴ ያለበት ነው እና ይሄ ነው ኮንትራዲክሽን ነው የሚታየኝ። ጀዋር ኤክስትሪም ሌፍት ዊንግ ነበረ። ለሶስት ኦኬ መጥቻለሁ። ይሰማል አይደል? አዎ ይሰማል። ኤክስትሪም ሌፍት ዊንግ ወደ ሴንተር ሌፍት መታል። ይሄን ደግሞ ያደረገው ከዚህ ቀደም የሚጫወትበት በነበረው የመጫወቻ ሜዳ ልጫወት ቢል ምህዳሩ ስለጠበበ፣ በተለይ አሁን ጠቅላይ ሚኒስትሩ የሚያቀነቅናቸው ሳቢዎች አሉ። ከዛ ጋር ለመስተካከል የግድ ማርሽ መቀየር አለበት የሚሉ ወገኖች አሉ። ማርሽ ቀየረ ነው አሁንም ትላንት ባለበት ወሳቢ ውስጥ ነው ያለው። ሀፍ ትሩዝ ኦኬ፣ ግማሽ ልስጥና ግማሽ ልውሰድበት። ኦፍ ኮርስ ፖለቲካ ስትጫወት ሜዳው በዛው አለመቅረትም ያስፈልጋል። ሜዳው የጋው ነው ያለው ብለህ ኳስ ይዘህ እየሄድክ ከሆነ ወይ ደግሞ ኳስ ለመንጠቅ ካለ ሰውየው ያለበትን ድክመት ማየት መቻል አለበት። እሱ ወሳኝ ነው። እሱ ካልኩሌሽን አለ። ሁለተኛው ደግሞ እኔ በኦሮሞ ናሽናሊዝም ውስጥ ነው ያደግኩት። የኦሮሞ ናሽናሊዝም ትግል ነው ሰካሄድ የነበረው። የኦሮሞ ናሽናሊዝምን ብዙ ያልተረዳው በቄሮ ጊዜ ወደ መካከል እንዳመጣ ነው ብዙ አልተረዳም። እስከ ኦሮሞ ፈርስት ካምፔን ድረስ የኦሮሞ ንቅናቄ መፈክር ኦሮሚያ ሻል ቢ ፍሪ ነበር። ኦሮሚያ ሻል ቢ ፍሪ ማለት ከኢትዮጵያ እንገንጣለን፣ ምንም ጥያቄ የለውም። እኛ ግን ኦሮሞ ፈርስት አልነው። ኦሮሞ ፈርስት እና ኦሮሚያ ሻል ቢ ፍሪ ፈርስት መካከል ኦሮሚያ ሻል ቢ ፍሪ እና ኦሮሞ ፈርስት መካከል ያለው ልዩነት መጽሐፉ ላይ ጽፌዋለሁ። ብዙዎች ያኔ ቀስ ብለን ነው ሙቭ ያደረግነው። የኦሮሞንም ህዝብ ጥያቄ ለመመለስ ከኢትዮጵያ መገንጠል ሳይሆን ኢትዮጵያ ላይ መብታችንን ማስምጣት የሚል ነው እና በዛ ሄደን መጨረሻ ላይ ያጫሉ መፈክር አለ 4 ኪሎ ትገባለች የሚል በዛ የተቋጨው ማለት እና ይሄ ወደ ሴንተር የመምጣቱ ነገር እኔም ብቻ ሳይሆን ሙቭመንቱን ወደ ሴንተር የማምጣቱ ነገር በአብይ ዘመን የተጀመረ ሳይሆን ከአብይ በፊት ራሱ ቀስ ብለ ሪቶሪካሊ ለጠጥ ነው ብሔረተኛ ነው ሪቶሪካሊ። ፕራክቲካሊ ግን ትርክቱን መፈክሩንም አመጣ ነው፣ ትርክቱንም ወደ መካከል አመጣ ነው። ስሎጋኑ ግን ለብዙ ሳይ ሞቢላይዝ የሚያደርግ ነበረ፣ ግን መሀል ነው የመጣ ነው። አሁን በማንነት ላይ የነበረውን የኦሮሞ ናሽናሊዝም ወደ ምን አመጣ ነው? ወደ ኢኮኖሚ አመጣ ነው፣ ወደ መሬት አይደለም። ማስተር ፕላን እኮ የማስተር ፕላን ግን እኮ ኢት ዋዝ ኢኮኖሚ ሴንተር ሙቭ አደረግን ወደ ሴንተር። አሁን ደግሞ ከዚህ ፊት ያያቸው 4 ዓመት አካባቢ የትርክት አድጀስትመንት ያስፈልጋል ብዬ የጻፍኩት ረጅም ጽሁፍ ነበርና ከዛም ጀምሮ እስር ቤትን ቁጭ በደንብ አሰብኩበት። ሞር ወደ ሴንተር ማምጣቱ አስፈላጊ ነው። አንደኛ ለኦሮሞም አስፈላጊ ነው፣ ወደ ሴንተር ማምጣት አለበት ፖለቲካው። ለኢትዮጵያም ቢሆን በተለይ ጦርነቱ ምን አሳየኝ መሰለ፣ አንዳንዴ ከፖለቲካው ምህዳር ወጥተህ ስታየው የሚረዳ ነገር አለ። እስር ቤት ሆኜ ሳይ የነበረው ለማጠንጠን የረዳኝ ነገር ምንድን ነው? ብሔረተኝነት ኢትዮጵያ ውስጥ መለጠጥ ከሚችለው በላይ በቃ ሄዷል። ከእንግዲህ በኋላ በተለጥሰው ይበጥሳል። አክቹዋሊ ተበጥሷል ማለት ይችላል። ኢትዮጵያ ውስጥ አሁን ኢትኖ ናሽናሊዝም ሃዝ ሪችድ ኢትስ ሊሚት። ሰዎች መረጃት ያለባቸው ኢትኖ ናሽናሊዝም ከዚህ በላይ ሊሄድ አይችልም። ህዝቡ ሮማንቲሳይዝ ያደረገ የነበረው ሁለት ነገር በጣም ሮማንቲሳይዝ ያደረገ ነበር ኢትዮጵያ ውስጥ። አንዱ የትጥቅ ትግል ነው። ሁለተኛው ብሔረተኝነትን በጣም ሮማንቲሳይዝ ያደረገ ነበር። ትግራዋይነት፣ ኦሮሞነት፣ አማራነት ሄዱና አይ ቲንክ ሐዋሳንና ትዝ ይልሃል የሲዳማ ናሽናሊዝም። አሁን የሲዳማ ናሽናሊዝም ረግቧል እኮ። ለምን መሰለህ የረገበው? በክልልነት ላይ ያነጣጠረ ብሔረተኝነት ነበረ። ክልልነት ካገኘ በኋላ ኦኬ ክልልነት አገኘው፣ ኑሮ የተለወጠ ወይ
ክልል ሆንኩ ከነኛ ከተነጠልኩ ኑሮ የተሻለው ይሽሏል የሚል ጥያቄ እና አሁን የሲዳማ የምትወስደው ኢንተርናል ክሪቲሲዝም ላይ ገብቷል እና የኦሮሞም አሁን ድሮ የሌላ ገዛዝ ምናምን የሚለው አሁን ቀረና እንዴ ለካ ችግሩ የሌሎች ብቻ አይደለም ከኛም ውስጥ ዘራፊ ቀማኛ ጨቋኝ ይወጣሉ የሚል አምጥቷል እና ብሔረተኝነት ሊሚት የትግራይ ናሽናሊዝም ወሰደው ለምሳሌ የትግራይ ናሽናሊዝም በጣም በኢትዮጵያ ውስጥ ፋሲኔቲንግ እና በጣም ፓወርፉል በነገራችን ላይ አሁን ሰዎች እንደሚያጠዛሉት አይደለም ህወሓትና ሻዕቢያ በአፍሪካ ከወጡ ሊበሬሽን ሙቭመንቶች ውስጥ ጠንካራውን ፖለቲኮ ሚሊተሪ ኦርጋናይዜሽን የገነቡት ከዚምባብዌዎችም የበለጠ ከሌሎችም የበለጠ በጣም ሶሊድ የሆነ ፋውንዴሽን ያላቸው ናቸው። የትግራይ ነው የምትወስደው ያ በጣም ሶሊድ የሆነ አናሳም ከመሆኑ የተነሳ ኮሄሽኑ በጣም ጠንካራ የሆነው ናሽናሊዝሙ እንዳለ ሆኖ ግን ኢንተርናል ዲቤት ፈጥሮበታል፣ ፍራክቸር አድርጓል። ምንድነው ያመጣው? የኢትኖ ናሽናሊዝም መካረርና በዛ ላይ የሚሊተሪው መጋጨት ሚሊተንሲ እና ኤትኖ ናሽናሊዝም ተካረረና እርስ በርሱ ተጋጭቶ ረገበ ማለት ነው። ስለዚህ ነው አሁን ሰሞኑን ከእንትና ጋር ስናወራ ነበር ከቴዲ ጋር ስናወራ አንዱ ለምን ጦርነት ያልተጀመረው ቴዲ ወደ ኋላ ልውሰድና 2020 የትግራይ ጦርነት ከመጀመሩ በፊት ከ2019 እስከ 2020 እኮ ኮሌክቲቭሊ አብደን ነበር እንደ ህዝብ በለው ጣለው ቁረጠው ነበረ። ምክንያቱም ጦርነትን ለ30 ዓመት አላየናትም ነበር ኢትዮጵያ ውስጥ። ኢንፋክት ከአጼ ምኒልክ ጦርነት ወዲህ ኢትዮጵያ ህዝብ ጦርነት ያየው አሁን ነው ማለት እችላለሁ እኔ። ምክንያቱም ከዛ በፊት የነበሩ ጦርነቶች በኤርትራ ተራሮች በባሌ እና በኦገዴን ቆላማ አካባቢ እንጂ የሀገሪቷ ሰፊ አካል ለጦርነት አልተጋለጠም። አሁን ባለፉት ከ2000 እስከ 2020 ድረስ ያላዩት ሀገር ይናፍቃል አይነት አይደለ? ጦርነት በጣም ናፍቆን ነበርና we gave it all በአጭር ጊዜ ውስጥ በ2 ዓመት ውስጥ የ1 ሚሊዮን ሰው መሞት ብቻ ሳይሆን ጦርነት ጠግበን አስታወቀን፣ አቅለሸለሸው ህዝቡ። ላለፉት 6 ወራት የነበረውን ነገር ብትወስድ የትግራይ ሚዲያ በከፍተኛ ደረጃ የጦርነት ቅስቀሳ ያደርጋል። የአብይ ሚዲያ በከፍተኛ ደረጃ የጦርነት ቅስቀሳ ያደርጋል። ግን አንተ ከኔ የበለጠ ሚዲያ ላይ ታያለህ፣ ጦረኛን ታያለህ። በጣም ትንሽ ነው የምታየው፣ ሰው በጣም ጥቂት ናቸው። ህዝብ ውስጥ ሄደህ አዲስ አበባ ላይ መቀሌ ላይ ብታይ ጦርነት ማች መጣብን ውፍ የሚል እንጂ ጦርነት የሚሸሽ ወጣት እንጂ እንትን አታይም። የአብይም እነ ደብረጽዮንም አስገድዶ ወደ ጦርነት ሰው እያፈሱ ነው። 2020 ላይ ግን ሰው ፈልጎ ነው ሆብሎ የገባላቸው ማለት ነው። እና ኢትኖ ናሽናሊዝምም ሚሊተንሲም ሊሚቱን ሪች አድርጓል። እንደ ፖለቲከኛ ነጋዴ ነው፣ ሀሳብ አይደለም የሚሸጠው። ያንን ኦዲየንስ ማወቅ መቻል አለብኝ። እኔ ብቻ አይደለሁም፣ ማንኛውም ሰው ቢሆን ዛሬ ላይ ጦርነትን ለኢትዮጵያ ህዝብ መሸጥ አትችልም። 2019 ላይ እኛ ወደ ሰላም ስናወራ እኮ ሰው አይሰማንም ነበር፣ ምክንያቱም ገበያው የጦር ነበር። ኢትዮጵያ ውስጥ አሁን ያለው ደግሞ የፒስ ማርኬት ነው። ለዚህ ነው አሁን አብይ ራሱ ሞክሮ በባህር ሞከረው በምን ሞከረው ትቶ አሁን ተለሳልሶ ሞር ወደ ሰላም ወደ ዲያሎግ ወደ መናገር የሚመጣበት ገበያውን ስላላየ ነው። አስረዘምኩብህ፣ ግን የኔም ከዛ ካልኩሌሽን የመጣ ነው ማለት ያለ። ከዚሁ ጋር በተያያዘ አንድ ወሳኝ ጥያቄ ላንሳልህ። አሁን ብሔርተኝነቱ እየረገበ መጥቷል ነው የሚል ድምዳሜ ላይ ደርሳል። የሚታየውም ነገር እንደዛ ነው ብላል። ከዛ ጋር በተያያዘ ግን የኦሮሞ ትግል ስኬቱን መታ ከምንልበት ዋነኛ መንገድ አንዱ አማራ እንዲል ማድረጋችን የሚል ንግግር አለ ባልሳሳት። ምን ማለት ነው እሱ? ያኔ ያልኩት እና አንዱ የነበረው ያኔ ለድርድር ምንድን ነው የአማራ ፖለቲካ ኤሊቶች በኢትዮጵያ ነበር የሚሄዱት። ስለዚህ አሁን በእኛና በትግራይ መካከል መከራከር እና መደራደር በጣም ቀላል ነበረ፣ ልዩነት ቢኖርም። ምክንያቱም እንደ እንትን ነው የምትመጣው፣ እንደ አንድ ሰብ ነው የምትመጣው። ያኔ የአማራው ፖለቲካ ኤሊት ግልጽ የሆነ የአማራ ኢንትረስት እያራመደም በኢትዮጵያ ስለሚመጣ ኦኳርድ ያደረገው ለመደራደር በጣም አስቸጋሪ ሆነ። አማራ የበራሱን ፖለቲካ ኢንትረስት እኔ እንዳንተ ያሉ ኢትዮጵያኒስቶች አይኑሩ አይደለም እያልኩ ያለሁት።
ኢንፋክት መብዛት አለባቸው። ከተለያየ አካባቢ ይመጡና ሲቪክ ናሽናሊዝም የሚያራምዱት መኖራቸው ጥሩ ነው። ነገር ግን በኦሮሞና በአማራ መካከል፣ በትግሬና በአማራ መካከል በሚደረግ ድርድር ግን ወረድ ብሎ የኔ ኢንትረስት፣ ክልላዊ ኢንትረስት፣ የብሔር ኢንትረስት፣ የቡድን ኢንትረስት ይሄ ነው ብሎ አርቲኩሌት ለማድረግ መሄድ መቻል አለበት እና ለዛ ነው አሁን ብዙ ጊዜ አሁን ከአማራ አክቲቪስቶች እና ከአማራ ኃይሎች ጋር እየተካረረ ይመስላቸዋል አንዳንድ ሰዎች፣ ግን እንግባባለን። ምክንያቱም የጋው ድንበሩ የጋው የሚል ብዙ ነገር ሞክረናል። አሁን ባለፉት 6 ዓመታት ፍሬ ያፈሩ አይመስላቸውም እንጂ ለብዙ ሰዎች እያፈራ ነው። ኢንተረስት የጋው እንደሚቆም መረዳዳት ይቻላል። ለዛ ነው ስለነበረው የክሊር አድርጎ የራሱን ኢንተረስት አርቲኩሌት አድርጎ መምጣቱ ጠቃሚ ነው። አሁን ናሽናል ዳያሎግ ላይ በሄደው ናሽናል ዳያሎግ ላይ የአብንም የብልጽግናም የኢዜማም አብረው ረግጦ የሚወጡበት እድል ታያለ። አትሊስት የሚዘገበው እውነት ከሆነ ማለት ነው። እና ኢንተረስቱን እንደዛ አርቲኩሌት ሲያደርግ እዚህ ጋር ከነካሁት ፈቀቅ ሊልኝ ይችላል፣ እዚህ ጋር ከነካሁት ሊገፋኝ ይችላል የሚል ክሊር የሆነ መደራደሪያ ነጥብ ይኖራል ከሚል የተነሳ ነው። ከመጽሐፍ አንድ ብቻ አልጠይቀ በጣም እኛን የሚመለከት ስለሆነ የከተማ ልጆች አላችሁ፣ ብዙ ጊዜ ስላችሁ የነበረውን ነገር ጀዋር እዚህ ጋር አስቀምጦላችኋል። በነገራችን ላይ የአልጸጸትም የጀዋር መሐመድ መጽሐፍ ነው። ይሄን የላከልኝ ወዳጄ መሐመድ ነው። መሐመድ ቴንኪ በጣም አስፈርሞ ነው የላከልኝ። ቴንኪ ጀዋር ፈርመ ስላላክልኝ። ገጽ 49 ላይ 3.3 አብዛኞቹ ከተሜ ስለሆኑ የፖለቲካ ንቃታቸውም ሆነ ፍላጎታቸው ያን ያህል ጠንካራ ስላይደለ ወደ ፖለቲካ እንቅስቃሴ የመሳብ ዕድል አልነበረኝም ትላለና በኢትዮጵያ ፖለቲካ ውስጥ ፖለቲካውን የሚዘውሩት የከተማ ልጆች አይደሉም የሚል ትርጉም ነው ለኔ የሰጠኝና ማለት እኔም የምጋራበት ነው። እንዴት እንዲህ ልትል ቻልክ? እስኪ ትንሽ አብራራልኝ። የከተማ ልጆች ፖለቲካ ውስጥ ከተማ አሁን ነው ቅድም ያን ነገር ያለው ጦርነት ለመጀመሪያ ጊዜ ኢትዮጵያን የነካካው አሁን ነው የምልህ። ኢትዮጵያኖችን አብዛኛውን ኢትዮጵያ የነካካው አሁን ነው የምልህ ከምኒልክ ጊዜ ወዲህ። ለዚህ ነው እኔ ድሙ ጋር ተወልጄ ከዛ አሰላ ስመጣ ጦርነቱ ነው እንግዲህ ያደግነው እኛ። የአሰላ የዞናችን ዋና ከተማ ሆና ሳለ የአሰላ ሰው ግን ጦርነት ስለመኖሩ ስለ ግጭቱ ማያውቅም። ከተማው ስለ ፖለቲካ ስታወራው ራሱ ይደብረዋል። በቃ ጨቅጫቃ ነው እና የከተማ ልጅ ስለ በዛ ጊዜ ወይ ጎበዝ ተማሪ ከሆነ ስለ ፊዚክስ አለበለዚያ ስለ ቺክስ ነው ማውራት የሚፈልገው እንጂ ስለ ሌላ እና እኛን እንደ ፋራ ነው የምታዩን ስለ ፖለቲካ ስናወራ። ይደብራቸዋል ፖለቲካ እና ሞከርኩት በጸባይ ኤሪያ ትንሽ ሞክርና ካልሆነ ተወዋለሁ እና ጊዜ ወሰደብኝ ከተሜነትን ለመረዳት። ቆይቼ ነው የተረዳሁት። እንዴ ደብራቸዋለሁ እንዴ ለካ ያልኩትና አሁን ስነግራቸው ስለ ታሪክ ትንሽ ነገር ስለያደኩበት ምናምን ትንሽ እንትን ይሉና ከዛ ድፕርቱ ስለሚገቡ እስቲ እንቀይር ቶፒክ እንቀይር ይባላል እና ለዛ ነው የከተሜው አሁን እኮ አብዛኛው የኢትዮጵያ ፖለቲከኛ ብትወስድ ከአዲስ አበባ ከብርሃኑ ነጋ በስተቀር አብዛኞቻችን እኮ ፍየል እያገድን ያደግነው የለም። አሁን እናንተ እየመጣችሁ የለም ያሉትም ትንሽ የምታያቸው ብሔር ውስጥ ገብቶ ምናምን እንደዛ ነው ያሉት። በጣም ኢንተረስቲንግ ስለሆነ ያነሳው እና በጣም ስዳረቅበት የነበረውን ነገር ስላጠነከርክልኝ ነው የጠየቁት። ወደ ምክክር ኮሚሽን ሰዎች ልምጣል። የተወሰነ ጥያቄ ማለት ጠይቃለሁ። ብዙ የምናነሳቸው ነገሮች አሉ። በዚህ በምክክር ኮሚሽን የኢትዮጵያ ጥያቄ ወይም ደግሞ የኢትዮጵያ ፖለቲከኞች ጥያቄን ብለው የኢትዮጵያ ተቋጠረ ቋጠሮ ይፈታል ብለህ ትጠብቃለህ? አይፈታም፣ ግን ጠቀሜታ እንዳለው አሁን አንዳንድ ነገሮች እያየሁ ነው። በመጀመሪያ ኮሚሽን ውስጥ ያሉ ሰዎች ብዙዎቹ ከዛ በፊት ብዙ የማያውቀውን ባለፈው ቴሪ ላይ ስለ ኮሚሽነሩ ደስ ይሉኛል ስል ሰዎች ሲታጩ የነበረ እዛው ላይ ስላልከው አውቃቸዋለሁ። ከና ኃይሌ ገብረስላሴ ጋር የኢትዮጵያ አገር ሽማግሌዎች ለሰላም የሚል ቡድን ሆነው አግኝተው ነበረ ከመታሰሪ በፊት እና we have to give credit to people ኢትዮጵያ ውስጥ በተለይ ቅድም እንዳልኩ ጦርነትን በጣም ስለሞከር ነው
ከኛ ቀድመው እኛ ስለ ሰላም መናገር ከመጀመራችን በፊት ሲናገሩ ለነበሩ ሰዎች ክሬዲት መስጠት አስፈላጊ ነውና እዚህ ኮሚሽን ውስጥ ያሉ ሰዎች በተለያየ እንትን ሲሞክሩ ነበር። ሜትዳቸው የተከተሉት መንገድ አብይ ኤክስፕሎይት አድርጎታል። ምንም ጥያቄ የለውም። ሚስዩዝ አድርጎታል። ከአንድ ብሔራዊ ናሽናል ዳያሎግ ሊገኝ የሚገባው ውጤት አይገኝም። ምክንያቱም አጀማመሩ መሰረቱ በጣም ወሳኝ ስለሆነ መሰረቱ ኢንክሉሲቭ ስላልነበር፣ በተለይ ደግሞ አክቲቭ ጦርነት እየተካሄደ ያለ ናሽናል ዳያሎግ ሁለቴ ነው ልታደርገው የምትችለው። አንዱ ጦርነት ለማስቀረት ፕሪዋር ፕሪ ኮንፍሊክት ፕሪቨንቲቭ ኮንፍሊክት ግጭትን ለማስቀረት የሚደረግ ብሔራዊ ድርድር ሊኖር ይችላል፣ ናሽናል ዳያሎግ ሊኖር ይችላል። ሁለተኛ ፖስት ዋር ሪኮንሲሊዬሽን እና ሪኮንስትራክሽን፣ አንድ ሀገር ወደ እርስ በርስ ጦርነት ከገባ በኋላ ወደ ጦርነት ያስገቡን ጉዳዮችም ለመፍታት ዳግም ወደ ጦርነት እንዳንገባ ደግሞ እንዲረዱን የምናደርጋቸው ውይይቶች ይኖራሉ ማለት ነው። አሁን እኛ ያደረግን ያለ ነው በጣም ፔኩሊያር ነው። ናሽናል ዳያሎግ ኢን ሚድል ኦፍ ዋር እና ሶስት ነበር መሰለኝ እኔ ቤት መጥተው ነበር የናሽናል ዳያሎግ ሰዎች እኔ ቤት መጥተው ሰፊ ውይይት አድርገን ነበር ከእስር ቤት እንደወጣው እና ያለኝ ክብር ለመግለጽ ያህል ነው። ሰፊ ውይይት አድርገናል እና ሶስት ነገር መደረግ አለበት። አት ሚኒመም ስትጀምሩ ራሱ አትሊስት ዋና የሆኑ የፖለቲካ ሰዎች ይሁንታ ማግኘት ነበረባቸው። ኦኬ ጀምራችሁታል። አሁን ግን ቢያንስ ጊዜያዊ ቢሆን ተኩስ አቁም ሆኖ ታጣቂ ኃይሎች አጀንዳቸው ወደዚህ እንዲያመጡ ማድረግ አለባችሁ። የታሰሩ ፖለቲከኞች እንዲፈቱ ማድረግ፣ እሱም በተወሰነ ደረጃ አድርገውታል። እንደዚህ አይነት ሶስት ነገሮችን አቅርበን ነበረ። አሁን ጦርነት እየተካሄደ ያለ ናሽናል ዳያሎግ ስለሆነ የተወሰኑ የፖለቲካ ማህበረሰብ ተሳታፊ አይደለም። ያሉት አጀንዳዎች እኛም ተሳተፍን፣ እነ ፋኖም እነ ቲፒኤልኤፍም ተሳተፉ። ያሉት አጀንዳዎች ከነዚህ አሁን ካሉት አጀንዳዎች ውጭ አይሆኑም። ቱ ቢ ኦነስት አሁን ያሉት አጀንዳዎች ናቸው አጀንዳ የሚሆኑት። ነገር ግን የዋና ኃይሎች አለመሳተፍ ምን ያደርጋል? የበይ ተመልካች አድርጓቸዋል ብዙዎቹን። ይሄ የውጤቱን መቀበል ላይ ከፍተኛ ግን እንዲህ ተጋብዘዋል አይደል? በግልጽ እኮ ተጋብዘዋል። ለምሳሌ እኮ ለምሳሌ ጎረቤትህ ጋር ተፈነካክተህ ሳትታረቅ እና ድግስ ብላ ቢልህ እንዴት ነው ይመቻል እንዴ? ቴዲ ና ብሎ መርዝ ቢጨምርለት ና ብሎ በሩን ዘግቶ ቢወቃውስ እና ቢታርድ እና ፌር እየሆን መሄድ አስፈላጊ ነው እና እሱ ላይ ነው። ግን አጀንዳዎቹ በናሽናል ዳያሎግ ደረጃ አንወስደውም። ግን የአብይ የፈለጋቸው ነገሮች አሉ። ከዛ ግን የኢትዮጵያ ሕዝብ ሊጠቀማቸው የሚችሉ ነገሮች አሉ። ሁሉም ነገር ጉዳት አለው ብቻ አይደለም። አጀንዳዎቹ መጥተው ብዙ ሰዎች የተሳተፉባቸው ምንም እንኳን ውጤቱ በአብይ የተወሰነ ቢሆን ራሱ አከራካሪ ጉዳዮች ህዝብ መካከል መጥተዋል። ምንም እንኳን ኦልሞስት ፕሮባብሊ 90% የሚሆኑ ተሳታፊዎች የብልጽግና አባላት ቢሆኑ እንኳን እነዚህ አባላት ከተለያየ ብሔረሰብ የመጡ ናቸው። አሁን ከተሳታፊዎች ዛሬ ሳዋራቸው ነበረ። ከሁሉም የሀገራችን ቅርንጫፍ የመጡ ሰዎች አሉ። ጀንደር የተለያዩ ኃይሉ እነዚህ መምጣት ኢሹዎቹ እንዲወጡና እነኝን ኢሹዎች እንዲያውቁ አድርጓቸዋል። ወደፊት እውነተኛ ብሔራዊ ድርድር፣ ብሔራዊ ምክክር፣ ሀገራዊ ምክክር ሲካሄድ ደግሞ ልምድ ቀስመናል። ሃው ቱ ዱ ኢት ቤተር አትሊስት ቴክኒካል አስፔክቱን እንዴት መስራት እንደሚቻል የሆነ ልምድ ተቀስመዋል። ከዛ ባለፈ ግን የተካሄዱ ያሉ ጦርነቶችን ለማስቆም ሆነ ዳግም ወደ ጦርነት እንዳንገባ አስተማማኝ የሆነ መሰረት ሰጥቶናል ማለት ግን አልችልም። የሰሜን ባለፈውም ጠይቄ ነበር። የሰሜኑ ጦርነት በእኔ ትንታኔ ኢህአዴግ ለሁለት ተሰነጠቀና ትክክል ካልሆነ እንደዛ አይመስለኝም ማለት ነው። የተጠበቀ ነው። ኢህአዴግ ለሁለት ተሰነጠቀ፣ ወደዛና ወደዛ ጎራ ከፋፈሉ፣ ተደባደቡ። እኔ እንደዛ ነው የምስለው። የሰሜኑ ጦርነት ላይካሄድ የሚችልበት እድል ነበር። በጣም ሰፊ እድል ነበረ። ኢንፋክት እኔ ብቻ አይደለሁም እነሱም እኮ አላመኑትም ወደ ጦርነት እንደምንገባ። ግን
ጦርነትና ውሃ እያሳሳቀ ነው የሚወስደው። አየህ እድሉ ነበረው። አየህ ህወሓቶችም ችግር ይመጣብላል ብለው ያሰቡት ስልጣን ከመልቀቃቸው በፊት ከኢህአዴግ ውጪ ነው ያሰቡት። ይሄ የአምባገነንነት የኦቶሪታሪያን ሲስተም ችግሩ ምንድነው ታውቃለህ? ችግሮች ላይ ቁስል ላይ ፋሻ ያስቀምጣል። ቁስሉ ከውስጥ የሚብሰለሰለውን አይ ምክንያቱም ፋሻ ያስቀምጣል። ሌላ ትንሽ በደም ነገር ሲታይ ደግሞ በዛ ላይ ፋሻ ያስቀምጣል። እና ኢህአዴግ ፋሻ እያስቀመጠ ነበረ። ፋሻ እያስቀመጠ ነው የሄደውና በውስጥ እየተብሰለሰሉ ያሉ ነገሮችን አላዩዋቸውም ኢህአዴጎች ብቻ አይደሉም። መነግራችን ላይ ኦፒዲዎችም ብአዴኖችም ሌሎቹም ምንም እንኳን ቢያደርጉ ጥርጣሬያቸው ከሆነ ከግንቦት ሰባት እንደኛ ካሉ ጭልፊት ከሚሏቸው እንጂ ከራሳቸው አልተጠራጠሩም እና አልዘጋጁበትም። ኢህአዴግ ማኔጅ ይደረጋል የሚል ግምት ነበራቸው። የውስጡ ችግር ልክ የህወሓት የበላይነት ሲገረሰስና የድስቱ ክዳን ሲከፈት አብይ ምንድነው የፈለገው? ሌላ ክዳን አምጥቶ መሸፈን ነው የፈለገው። መሆን የነበረበት ክዳኑ ተከፍቶ ቀስ ብለህ ከፍተው፣ እኛ የፈለግነው አየህ በአንዴ መክፈት ወይም ደግሞ ድስቱን መደርመስ ሳይሆን ቀስ ብሎ እንዲከፈት ነው የፈለግነው። ቀስ ብሎ ከፍቶት ይሄ ራሻ ውስጥ ምንድን የሆነው ሚካኤል ጎርባቾቭ ሲመጣ ፕሮስትራይካ እና ግሎስኖት የምንለው ሁለቱ አንድ ላይ ነው የመጣው እና ኢትዮጵያ ውስጥም ሁለቱ አንዴ ሲመጣ ትዝ ይለኛል። አብይ ስልጣን ይዞ ኤፕሪል ላይ መሰለኝ ሜይ አካባቢ ላይ አየሁት። ኦብሰስ ሆኜ ነበር ያኔ ዩጎዝላቪያ እና ሶቪየትን እያጠናውና ታየኝ ይሄ ነገር ሲመጣ። ይሄ መጀመሪያ አካባቢ የነበረው በጣም ሰፊ ሪፎርም፣ እስረኞችን መልቀቅ፣ ሚዲያዎችን መልቀቅ ሙሉ በሙሉ በጣም ፈጠነ። ማኔጅድ አይደለም የሆነው፣ በቃ ኤክስፕሎሲቭ ሆነ። አንዴ የከፈተውን እንፋሎት ወዲያው ሊከርነው ሞከረ አብይ። ይሄ ችግር ውስጥ ከተታ። አንድ ያዘልኝ። ሁለተኛ ኢህአዴግ አምባገነናዊ ስርዓትም ቢሆን መድረክ ነበረ ከኤትኒክ ኤሊቶች ለሚመጡ ሰዎች ለመደራደሪያ ስልጣንና ሀብትን የመከፋፈያ ማኔጅድ የሆነ ስቴጅ ማኔጅድ የሆነ ግን አትሊስት ሩም ነበረው። ትልቁ የጦርነት ምክንያት ኢህአዴግ መፍረስ ነው። ኢህአዴግ ሲያፈርሰው የትግራይ ኤሊት ከሌላው ኤሊት ጋር የሚደራደርበት መድረክ ጠፋ። ኢማጂን ለ27 ዓመት ስልጣን ላይ ቆይታል። ለ30 ዓመት ለ27 ዓመታት ሙሉ በሙሉ እንኳን ፈላጭ ቆራጭ ባይሆን የበላይነቱን ይዛል። ኦል ኦፍ ሰደን ያ መድረክ እንኳን የለም። አንድ ፎቶ ቢኖር ቅድም ብንዘጋጅ አሳይ ነበር። አንድ ፎቶ አይተህ እንደሆነ መጨረሻው ስብሰባ ላይ ህወሓቶች በሙሉ አልደገፉትም። ሌሎች እጅ አወጡ። ለማይችን እጅ አወጣ። ያንፎቶ ይላል። that picture tells you a book ስለ ምን እንደሆነ ኢህአዴግ ውስጥ እና ያ ተስፋ አስቆረጣቸው። በቃ ሩም አልነበራቸውም። ይሄ የሚሆነው እንግዲህ ከሌሎች ፋክተሮች ጋር ነው። ምንድነው እየሆነ ያለው? አንደኛ ስልጣን ለረጅም ጊዜ ይዘስለቅ ወዲያው ብርድ ይልሃል። ናቹራሊ እና ስም አልጠራም። አንድ ሚኒስትር ምን አለኝ ስለ ስልጣን ሲነግረኝ፣ ረጅም ጊዜ ስልጣን ይዞ አንድ ቀን ስልጣን አስለቀቁት። ተጣላና ከነመለስ ጋር ለስንት ዓመት ሲታጀብ የነበረው በር ሲከፈትለት የነበረው ሰውዬ ኦል ኦፍ ዘደን በቃ ማውጣት ሁሉ ፈራው ከቤት አለ። ምክንያቱም ጋርዶቹ ያሉ መኪና የለም። በፓርቲ ደረጃ ስትወስደው ለረጅም ጊዜ ስልጣን የያዘ በዛ ላይ ደርግም ያን ያለው እኮ ጃንሆይን ካስወገዱ በኋላ እንለቃለን ብላችሁ ለምን አለቃችሁም ሲባሉ ጣመና አሉ። ፍስሐ ደስታ ይላሉ። ስልጣን ይጥማል ነው ያሉት። ይጥማል። ከመጣሙ የበለጠ ደግሞ መውረዱ ደግሞ ያስፈራል። ኢማጂን ለረጅም ጊዜ ስልጣን ላይ ያዘ ኃይል ኦል ኦፍ ሰደን አይደለም ስልጣን ማጣት ብቻ ሳይሆን ስጋት፣ ከፍተኛ ስጋት ፈጠረበት። ኦልሬዲ አይምሮ ስጋት እየፈጠረበት ነው። ለረጅም ጊዜ ባላንጣቸው የነበረው ማን ነው? የኤርትራ መንግስት ነው። አይዲዮሎጂካሊ ከዚህ ደግሞ ከአማራች ጋር እየተፋለጡ ነው። ኦሮሞቹ ስልጣን ቀምተዋቸዋል። ሲያዩ ሶስቱ ጋንጋብ ሲያደርጉ ነው የታያቸው። እና ያንን ሳይኮሎጂ መረዳት ነበረብን። ከዳዊት ከበደ ጋር ከሌሎ ጋር ያን ኢንተርቪው የምናደርጋቸውን ነገር ካያቸው ይሄንን ለማስረዳት ነበር እየሞከርኩ ያለሁት። አይደን እንደ ጉድ ጆብ እና ኦልሬዲ ብርድ እያለ ያለውን የፖለቲካ ቡድን በረዶ ውስጥ ነው የከተተው። ኢሳያስ እና አብይ መጥተው
ኢሳያስ ኢሱ ጭሱ እየተባባልን ትዝ ይልሃል። ጌም ኦቨር ሲል በትግራይ ፖለቲካል ኤሊት ውስጥ የለቀቀው ሽቨር ቀላል አይምሰልህ። በማግስቱ ነው ኖ ዲስ ሃዝ ቱ ስቶፕ። ሰላም ከኤርትራ ጋር የሚመጣው በትግራይ በመቀሌ ውስጥ ነው የሚያልፈው። አስመራና አዲስ አበባ በመቀሌ ላይ ተራምደው ሊጨባበጡ አይችሉም ስል ነበር ያኔ በቃ ኦል ኦፍ ዘደን ከጸረ ወያኔ የወያኔ ተገዢ ነው የተባልኩት ያኔ። እና የአብይ ስህተት አንዱ ትልቁ ስህተት አስቀድሞም ያው የቢልድ እያደረገ ነው የመጣው። አይ አንድ ያልተረዳነው ነገር በዚህ ላሳጥርልህ። ኢቭን የቄሮ ሙቭመንት ላይ ራሱ ገና አብይ ሳይመጣ ኢህአዴግን ማፍረስ ተገቢ አይደለም ብለህ ስትቃወም ነበር አስታውሳለሁ ካልተሳሳትኩኝ። ኢቭን ገና ብዙ ነው። እኔ ገና ስልህ ልክልሃለሁ ጽሁፉን ለቄሮ እንቅስቃሴ እዚህ ውስጥ አስቀምጬዋለሁ መጽሐፍ ውስጥ። ለቄሮ እንቅስቃሴ ስናመጣ መለስ እያለ ነው ፕላን የጀመርነው። መለስ እያለ ሀሳቤን ያስቀየረኝ በጣም ሀሳቤን ያጠናከረልኝ አንድ ነገር መጣ፣ የአረብ ስፕሪንግ። ከዛ በፊት የነበረኝ እና ብዙም እንደኔ አይነት ሰዎች በዓለም ላይ የነበራቸው በህዝብ ማዕበል አምባገነን ስርዓት ትገነሳለህ፣ በሱ መቃብር ላይ ዲሞክራሲ ትገነባለህ ነው። ምክንያቱም ኢስት ዩሮፕ ላይ ይሄንን ያየ ነው። ከለር ሪቮሉሽን እናያጠና ነው፣ ህንድ ላይ እሱን ያጠና ነው፣ ሳውዝ አፍሪካ፣ ሌሎች ኬዞች። የአረብ ስፕሪንግ ግን ምን አሳየን? ኖ ሌላ አውትካም አለ። አምባገነን ስርዓትን ገርስሰህ ዲሞክራሲ ሳይሆን የሀገር መፍረስን ልታመጣ ትችላለህ የሚለው ጥርጣሬ መጣ። ዘን አይ ሴድ ኖ ሪቫይዝ ማድረግ አለብን። ኢህአዴግን ጭነን የህወሓትን የበላይነት ቀንሰን ስርዓቱ ወደ ሪፎርም እንዲመጣ ስፔን ላይ፣ ፖርቱጋል ላይ፣ ሌላ ጋር እንደሆነው በስልጣን ላይ ያለው ፓርቲ ሳይለቅ በስልጣን ላይ ካለ ፓርቲ ውስጥ ያለ ፓርቲ ውስጥ ከስልጣን እንዲ ይሄን መጀመሪያ ኦሮሚያ ላይ ነው ያደረግነው። እነ ሙክታር ከድር እነ አስቴር ሃርድ ላይነር ነበሩ። እነሱ ሲገፉ ለማ መጣ። ከለማ ጋር ወርቅ ነገር ተያይዘው መጡ። ሌሎቹም አብረው መጡ። ሪፎርምስ መጡ። ህወሓት ውስጥም መጥቷል እኮ በተለይ ደብረጽዮን ከመጣ ያው ሊደርሺፕ ስታይሉ ህወሓትን ኮንትሮል ማድረግ አልቻለም ደብረጽዮን። አንዱ ችግራችን እዛ ላይ የተፈጠረው እና ያኔም ራሱ ኢህአዴግ እንዳይፈርስ የነበረው ለኢህአዴግ ፍቅር ሳይሆን መልቲ ኤትኒክ የሆነ ሀገር ውስጥ በጣም ካልተጠነቀቅ የኤትኒክ ኤሊቱ ሊደራደርበትና የሀገሪቷን ዳቦና ስልጣን ይህን ስል ብዙ ሰዎች ክሩል ይመስላቸዋል። ኤንድ ኦፍ ዘ ዴይ ኢትስ አባውት ዳት ያንን ሳይቧቀስ ቡጢም እየሰነዘረ ሳይመታ ሳያንቅህ ግን እንደዚህ ከረባትህን ያዝ አድርጎም ቢሆን የሚደራደርበት መድረክ ያስፈልግ ነበር እና የዛ መፍረስ አሳጣን። ከዛ በኋላ ወደኔ የመጣ ነው የተለያየ ቤት ውስጥ ገባን። የትግራይ ኤሊት መቀሌ መሸገ፣ የሌላው አዲስ አበባ ላይ ተሰባሰበ። ከዛ የኤርትራ የአስመራው መጣና ይሄንን በጣም ፈዛይ ማድረግ አለብን። ምክንያቱም አሁንም ስህተቶች እያየሁ ስለሆነ ኢፍ ዩ አር ትግራይያን አየህ አንተ ትግራይያን ከሆንክ በተለይ የህወሓት ሰው ህወሓት ብቻ ሳይሆን ትግራይያን ራሱ ከሆንክ 2018 እስከ 2020 ያለው በጣም አስፈሪ ጊዜ ነበር። የስልጣን ከለላ አጥተሃል። ከመከላከያ ውስጥ እየተመነጠርክ ነው። የነበረህ ነገር እንትን እያለ ነው የመጣው። ሶ በዛ ላይ የኤርትራ መምጣት የአማራ ናሽናሊዝም መምጣት ፍርሃት ውስጥ ከተታቸው። ከዛ በኋላ የጦርነት ድግስ ውስጥ የገባ ነውና ጦርነቱን ማስቀረት የሚቻል ጦርነት ነበር። ምክንያቱም በዚህ ልስጥህ እነዚህ ኢህአዴጎች ከኛ የተሻለ ፓወርን ያውቃሉ። ሉክ አሁን ጌቾና አብይ እንዴት እንደሚሞዳሞዱ እነኛ ይተዋወቃሉ ከኛ የበለጠ ሮኔ ያደጉት ሮኔ የበሉት ወታደሮቹ ሲሸልስ ላይ እነ ብርሃኑ ጁላና እነ ጻድቃን ሲገናኙ አንድ እዛ የነበረ ሰው ሲነግረኝ የጠበቁት ኦክወርድ የሆነ የተለያየ ቤት ውስጥ አድርገናቸው ምናምን የሚኮራረፉ ነገር ነው። ግን they grow up together they have so many memories together እና ጦርነቱን ለማስቀረት የሚያስችል ብዙ ነገር ነበር። ከኔና ከአብይ የተሻለ ጌታቸውና አብይ
ደብረጽዮንና አብይ ናቸው የሚተዋወቁት፣ ጸባያቸውን የተዋወቁ ነበረ። ግን ምን ሆነ? ወደ ግጭት እንገባለን የሚል ግምት አልነበራቸውም። አንዱን አስፈርቼ የምፈልገውን አሟላለሁ የሚለው ያ ተካረው ሄዶ መጨረሻ ላይ ጦርነት አመጣ። እሺ፣ እዚህ ጋር ነው ዋናው ነገር። አብይ አህመድ ኃይለማርያም ደሳለኝ ይሆናል ብለው ጠብቋል በብዙዎቹ የቲፒኤልኤፍ ሰዎች። ይህን በተለያዩ መድረኮች ሲያንጸባርቁት ታያለን። ቅድም ከአንተ ጋር ሳወራ ምናልባትም አሁን የሚሆነውን አብይ እንደሚሆን ቢያውቁ ኖሮ እስከ መጨረሻዋ ድረስ ፋይት ያደረጉት ነበር ብለኛል። ኃይለማርያም ደሳለኝ ይሆናል ብለው የጠበቁት ሰው ኃይለማርያም ደሳለኝ ሳይሆንላቸው ሲቀር ወደ ድብድብ መግባታቸው ግልጽ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ብዙ ጊዜ በትንታኔዎች አብይን ብቻ ጠቅላይ ሚኒስትሩን ብቻ ጦረኛ የማድረግ ነገሮች ነው ትንታኔዎች ያሉት እና እውነታዊ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ጥያቄውን እንግዲህ መቼ የሚለው ነው። ከ2020 መግባት በኋላ ብዙም አማራጭ አልነበረም። ነገሮች በራሳቸውን እየሄዱ ሄዱት። ከዛ ፊት ግን ብዙ አማራጮች ነበሩት። ለምን አብይ ኃላፊነት መውሰድ ያለበት? የሀገሪቷ የፖለቲካ ማዕከል ጠቅላይ ሚኒስትር ነው። ኢትዮጵያ ውስጥ ቺፍ ኤግዚኪቲቭ ኦፊሰር። አንተ ካምፓኒ ግን ለምሳሌ አንተ የጉግል ሲኢኦ ብትሆን የተለያየ የጉግል ዩሮፕ፣ የጉግል ላቲን አሜሪካ ሊያጠፋ ይችላል። ዋናው ሬስፖንሲቢሊቲ ግን በአንተ ነው። አንድ እሱ በጣም ወሳኝ ነው። ሁለተኛ ህወሓት የተሸነፈ ፓርቲ ነው። ያኔ ከስልጣን የለቀቀ ፓርቲ ነው። የህዝብ ድጋፍም የለውም። ትግራይ ውስጥ ራሱ የህዝብ ድጋፍ አልነበረውም። አብይ ግን በከፍተኛ ፖፑላር ማንዴት የመጣ መሪ ነው። ትልቅ ፖለቲካል ካፒታል ነበረው። ያም ፖለቲካል ካፒታል በፖለቲካ ውስጥ የፖለቲካል ካፒታል በጣም ወሳኝ ነው። ልክ እንደ ብር ማለት ነው። አንድ የታክሲ ሾፌር እና አንድ የመኪና ካምፓኒ ያለው ሰው የመደራደሪያ አቅማቸው የተለያየ ነው። በእኩል ሚዛን ልትይዛቸው አትችልም። አየህ። እና አብይ ያንን ካፒታል በመጠቀም ግሬሽስ መሆን ይችል ነበር። ወቅቱ እንደፈለገ ማድረግ ፓወር ነበረው ብለህ ታስባለህ? ማሳየት ፈለገ። እሱን አየህ። ለምን ወደኋላ ልውሰድና አንዳንድ ያደረጋቸው በጣም ሲሊ ግን ኮስትሊ የነበሩ ሚስቴኮች ጌታቸውንና እነ ሳሞራን ያባረረበት አካሄድ ትክክል አልነበረም። አንድ ሰው ኢጎ አለው። ለ17 ዓመት መስለኝ የመራው ጌታቸው አሰፋ ደህንነትን በመለስ ጊዜም ከመለስ በኋላ በቃ ዋናው ሰው ሆነ። በመለስ ጊዜ ነው የተጀመረው። ከክንፈ ቀጥሎ ነው የመጣው። በመለስ ጊዜ ወደ 78 ዓመት ከዛ በኋላ ምን ቀጥሎ ነው ሄደው እና ኮርስ እኛ ጌታቸው አሰፋ ላይ የዘመት ነው ዋናው ሰው እሱ ስለነበረ ነው። ግን በሁለት መስመር አባሮ ደግሞ ያንን ለሶሻል ሚዲያ ሰዎች ሰጥቶ ለማዋረድ መሄዱ ምን አደረገ? አንደኛ ኢጓቸውን በጣም ጎዳው። ቅድም እንዳልኩ ከስልጣን መውረድ ራሱ ብርድ ይለዋል። ያንን ብርድ ደግሞ በፌስቡክ እና በሌላ ስታዋርደው ፍራቻ ውስጥ ገባ። አንተ በምትኖርበት ሀገርና እኔ በምኖርበት ሀገር ራሱ እንደዚህ አይነት ዋና ቁልፍ ላይ የነበሩ ሰዎች ምንም ባትወዳቸው ስታሰናበታቸው በክብርና በጥንቃቄ ነው። በክብርና በጥንቃቄ እንደዚህ አይነት ነገሮች ያኔ ሁለት ነገር በታየ። አንደኛ እነሱ አንደስትሜት አደረጉት፣ ናቁት። ጆሮን ይዘው ያሳደጉት ማንጁስ ነው። ግን ይሄ ማንጁስ በትልቅ ጄቶች እንደመጣ አሁን ብዙ ጊዜ ጀዋር ሁለት መንግስት አለ ይላሉ። እኔ እኮ ስለ የነበረው ሁለት ኢንጂን ያለው መንግስት ነው ያኔ ስለ የነበረው። ስቴቱ አለ አብይ ከኢህአዴግ የወሰደው፣ የፖፑላር ሰፖርቱ ደግሞ አለ። ሁለት ኢንጂን ያለው ቱርቦ ጄት ነው እየነዳ ያለው አብይ እና ያንን ፓይለቱን ብቻ አይደለም ማየት ያለበት። ያን ማሲቭ ስቴት አለ። ኢትዮጵያን ስቴት ይዟል። ኢህአዴግ ወደ መጨረሻ ላይ የሌለውን ህዝብ ደግሞ ይዟል። ሁለት ነው በሁለት ኢንጂን እየሄደ ያለ ሰው ነው አብይ ያኔ ጊዜ። እሱን አንደስትሜት አደረጉት ስለሚያውቁት፣ ድክመቱን ምንም ስለሚያውቁት፣ ጁኒየር ስለሆነ እናውቁት። እሱ ደግሞ he wanted to assert ሊያሳያቸው ፈለገ። እነሱም ብቻ ሳይሆን ሌሎችንም ሊያሳይ ፈለገ። ዲሞንስትሬት ማድረግ ፈለገ። ያቺ ሲሊ ጫወታዎች ምን ውስጥ ከተቱ? እልህ ውስጥ እያስገቡ ነገሮቹን አመጡና ያለመምታት እድል ነበረው። አሁን
ሰምተህ እንደሆነ ስዩም መስፍን ስለዚህ ኢንተርቪው ሰጥቷል። ጻድቃን ሰጥቷል። ለስ ቢ ፌር ጠባጫሪ የህዋት እና የትግራይ ኤሊቶች ነበሩ። እነ ጌቾ ጠባጫሪዎች ነበሩ። ጌታቸው አሰፋ ከጀርባ ሊሆን ይችላል። እነ ጌታቸው ረዳ ግን ከፊት ለፊት ጠባጫሪዎች ነበሩ። እነሱ ጋር ቀላል የማይባል ኢጎ አለ። በጣም ቀላል ኢጎ ብቻ ሳይሆን አወኩሽ ናኩሽም ነበረ። ግን ደግሞ ከትግራይ ደግሞ ሰላም የፈለጉ ሰዎች ነበሩ እኮ እና ስዩም ለረጅም ጊዜ የኢትዮጵያ ቺፍ ዲፕሎማት የህዋትም ቺፍ ዲፕሎማት 40-50 ዓመት ስልጣን የነበረው ሰው ነው እና ኤክስፒሪየንስ የነበረው ሰው ነው። ልጠረጥረው ትችላለህ አንዳንድ ነገሮች ላይ፣ ግን ኦል ኦፍ ሰደን ስታገለው የሚፈጠረው ነገር አለ። ሪሜምበር የመለስ ሞት የፈጠረው ቮይድ ነበር። ሳይኮሎጂካሊ በትግራይ ኤሊት ላይ የፈጠረው ነገር ነበር። ያንም ቮይድ አልሞሉም። አሁን መለስም ብቻ ሳይሆን ስልጣን ሲያጡ ደግሞ የመጣው ነገር አለ። አየህ እና ሞክረዋል እኮ ጻድቃን ነው ጻድቃን ሄዶ ሞክሯል። ስዩም ሞክሯል። ኢቨን አቦይ ስብሃት ረጅም ጊዜ አውርተናል። አንድ ጊዜ እነ ጻርና ጀነራል አማራ ክልል ላይ የሞቱ ጊዜ አውርተን ነበረ። እነሱ ራሱ ቁጣም ቢኖር ፍራቻም ቢኖር ዜር ኦፕን ቱ ዲስካሽን። ግን አየሱ አሰርት ማድረግ ሞከረ። አሰርትና ማድረግ መሞከሩ ሪዚስትድ ሆነ። የትግራይ ናሽናሊዝም በጣም አንደርስቲሜት አደረገው። አየህ የትግራይ ናሽናሊዝም አንደኛ ለረጅም ጊዜ የተገነባ ናሽናሊዝም ነው። ኢንስቲቱሽናላይዝድ የሆነ ናሽናሊዝም ነው በህወሓት ስር። ሁለተኛ ስልጣንን የለቀቀ ናሽናሊዝም ነው። ኢስ ውንድድ ናሽናሊዝም። ሰርድ ኢስ ማይኖሪቲ ናሽናሊዝም። ሶስቱን አንድ ላይ ስታመጣው በጣም ፓወርፉል የሆነ ሪዘንትመንት ነው የሚፈጥረው እና ያንን የሄደበት ሁኔታ ግጭት ውስጥ ለዚህ ነው ህወሓቶች ጥፋት የለባቸውም ነው። ቅድም ብያለሁ። ነፍሱን የማረው እነ ሴኩቱሬ እነ ጌታቸው የነበረው ሬቶሪክ ኢት ዋዝ ኖት ሄልፕፉል። ትዝ ይላል እኔና ጌቹ ራሱ እንመላለስ ነበረ መሀል ላይ ጢባ ጢቤ ሲጫወቱብኝ ነበረ እና እሱ እንዳለ ሆኖ ግን ስቲል ጦርነቱን የማስቀረት ትልቁ ኃላፊነት ስልጣን የያዘውና ከህወሓት የበለጠ ሰፊ ፖለቲካል ካፒታል በጊዜው የነበረው አብይ ነበር ያኔ። ክብራትና ክብራን የቲክቶክ ላይ ቤተሰቦች እንዴት ናችሁ? ወደ ዋናው ጉዳይ ደግሞ እየመጣ ነው። የወቅቱ መነጋገሪያ ጉዳይ ጽምዶ ይሉታል፣ ጥምረት ይሉታል፣ ኮሊዥን ይሉታል። እናንተ በፈለጋችሁት ጥሩት። ለመንደርደሪያ እንዲሆነን አሁን ባለው ነባራዊ ሁኔታ 3ም 4ም ሆነው ጥምረት ይፈጥሩ አሁን ያለውን አብይ በጦርነት ማሸነፍ ይችላሉ ብለህ ታምናለህ? ከዛ ወደ ጥምዶ እንመጣለን። ይሰማችኋል? ኦኬ። እሱ እንትን ላይ የሚመሰረተው ብዙ ፋክተሮች ማየት መቻል አለብህ። ይህን ጽምዶን እንግዲህ ጽምዶ የአራት ኃይሎች ነው የሚሆነው ከሆነ የኤርትራ፣ የትግራይ፣ የአማራና የኦላ የፋኖ የኦላ ነው የሚሆነው። ዋናው ቆጣሪው ግብጽ። እሱን ልምጣልህ። ፊት ለፊት ተሰላፊዎች ሜዳ ውስጥ የሚጫወቱት ኳስ አቀባይንና ቲፎዞን አይደለም። እኛን ሳንቆጥር ሌሎችን ሳንቆጥር ሜዳ ውስጥ የሚጫወቱት ለሻምፒዮንስ ሊግ የሚጫወቱት ኤርትራ፣ ትግራይ፣ ሻቢያ፣ ህወሓት፣ ፋኖና ኦላ ነው የሚሆኑት በዛ ወገን። በዚህ ወገን አብይና አብሯቸው ያሉ ቲፒኤፍ ሌሎች ይኖራሉ። ኮምፕሊኬትድ የሚያደርገው ካልኩሌሽኑን አንተ ያነሳው ቸኩላ ያነሳው ቲፎዞቹና ኳስ አቀባዮቹ። አሁን ይሄ ጦርነት ሰው እንደሚያየው የሰሜን ጦርነት ይባላል። የሰሜን ጦርነት አይደለም፣ የሰሜንና ምዕራብ ጦርነት ነው። ሰሜን ምዕራብ ፕሮባብሊ ምስራቅ በአፋር በኩል አፋርም ሰሜን ነው ብለው፣ ግን የሰሜንና የምዕራብ ነው። ምክንያቱም ሱዳን አሁን የጦርነታችን አካል ነው የሆነችው። ኢትዮጵያ RSFን ትደግፋለች። ሳፍ የቡርሃን ደግሞ ህወሓትን እና ያንን ጥምረት ይደግፋል በቀጥታ። አሁን እነኚህ ያሉ ይሄ አንድ ዋር ቲያትር ነው ሱዳንና ኢትዮጵያ። ከነሱ ጀርባ ደግሞ በዛ ግብጽ አለች። ከዚህ ግብጽ ጀርባ ቱርክና ሳውዲ፣ በዚህ ደግሞ ኤሚሬትና እስራኤል አሉ። አሜሪካና ራሻ አጫዋች ናቸው እና የዚህ አሰላለፍ ወሳኝ ነው። እዚህ ላይ ሰዎች እንዳደርጉ
ሁለት በጣም ወሳኝ ፓወርፉል ኃይሎች ስለ ግብፅ ያወራል። ግብፅ ምላስ ነው። ግብፅ አይደለም ወሳኙ ተጫዋች እዚህ ወሳኙ ኳስ አቀባይ ሳውዲና ኤሚሬት ናቸው። ሳውዲና ኤሚሬት እንዴት መሰለህ ማየት ያለብን ዝሆንና ነብር። ሳውዲ ዝሆን ነው። ማሲቭ ኢኮኖሚ ነው ያለው፣ ማሲቭ ኃይል አለው፣ ግን ስሎው ነው። ኤሚሬት ኢኮኖሚዋ ያነሰ ነው፣ ሾርት ነው ካልኩሌት የምታደርገው፣ ግን ኤክስትሪምሊ ፈጣን ነች። ድጋፍ ስታመጣ የሳውዲ ኢንስቲቱሽናል ነው፣ ቀስ ብሎ ነው የሚሰጥህ፣ ትልቅ ነው የሚሰጥህ፣ ግን ጊዜ ወስዶብህ ነው። ኤሚሬት ግን ኦቨርናይት ነው የሚሰጥህ። የትግራይ ጦርነት ላይ ዲሳይሲቭ የሆኑት ለምንድን ነው? የተፈለገውን ጦር መሳሪያ ተተኳሽና የሰው ኃይል በ24 ሰዓት ውስጥ ነው የሚያመጣልህ። የሳውዲ ግን ወራት ሊፈጅብህ ይችላል። ሶ ዩ ሃቭ ቱ ቴክ ኢንቱ ካልኩሌሽን ወደ ጦርነት የምትገባ ከሆነ እና ጀነራል ባጫ ባለው ሲናገር ወደ ራሱ ቡድን አደላ እንጂ አንድ ኢንትረስቲንግ አስፔክት አምጥቷል። ወደ ፎል ጦርነት የምንገባ ከሆነ ሆርን ኦፍ አፍሪካ አሁን በምናየው ላይቀጥል ይችላል። ተናጋሪውን ባትወድም የሚናገረውን ነገር ባጫ በነገራችን ላይ ናይሮቢ ላይ ሊያሸከሽከኝ ነበረ። ስለዚህ ለረጅም ጊዜ እንተዋወቃለን፣ ግን በኋላ ላይ ኢንትረስት ገብተናልና በት he said something interesting። ያው እኛ እናሸንፋለን በሚለው ነው የመጣው። አውድም ቢ ዳሹር ግን ይሄ ጦርነት ከገባ ከባጫ በፊት የኔ ነው ያለው ማን ነው ታውቃለህ? ስዩም መስፍን ነው። ስዩም መስፍን ገና አይ ቲንክ 2019 አካባቢ ላይ ወደ ጦርነት የምንገባ ከሆነ ይሄ ናሽናል ጦርነት ሳይሆን ሪጂናል ነው ብሎ ነበር። ያኔ ፕሮፌቲክ ነበር። ከስርዬ በፊት ስዩም ብሎታል። ስዩም ደግመው እና አሁንም እነዚህ ጦርነቱ የቆዩ ሰዎች እኮ ጦርነትን ይረዳሉ። አንዱ የአብይ ችግር እኮ ጦርነትን እግሩ አይከላከሉትም እንጂ ተዋግቶም አዋግቶ አላየም። እንደነኚህ እንደ ጦርነት ጠገብ ጀነራሎች እና የፖለቲካ ሰዎች እና ወደ ጦርነት የምንገባ ከሆነ ለምን ነው ውስብስብ ማድረግብህ? ይህ ቀላል ይሄ እከሌ ያሸንፋል እከሌ የሚያሸንፈው ነገር ካልኩሌሽን እንዳንገባ። ጦርነቱ የምንገባ ከሆነ ሶስት ውጤት መጠበቅ አለብን። ወይ አብይ እንዳስበው በአጭር ጊዜ ዋና ደርምሶ በተለይ አመራር መግደል ከቻለ እሱ ያለውን ፓወር አንደርስታንድ ማድረግ የለብህም። የኤሚሬትስ ቦሳሶም ያለው ሌላም ቦታ ያለው ለሱዳን ለኢትዮጵያም ባህር ዳርና ቢሾፍቱ ላይ በጣም ከፍተኛ የሆነ ተተኳሽና የኤር ፓወር ላይ ኮምፓረብል አይደሉም ሁለቱ ሳይቶች። የድሮን ዋርፌር ደግሞ ቀላል አይደለም። አንድ እሱ። ሁለተኛ በእግረኛ ከሆነ የትግራይ እግረኛ በጣም ጠንካራ ነው። የኤርትራ ቀጥታ የሚገባ ከሆነ በእግረኛ በጣም ጠንካራ ነው የሚሆኑት። ስለዚህ አብይ ኦቨርዌልሚንግ ሾክ ኤንድ ኦ የሚሉ አሜሪካኖች የሚሉት ኦቨርዌልሚንግ ፎርስ ተጠቅሞ መጀመሪያ አካባቢ ይሄ ትግራይ ላይ ያደረገውን አይነት ኦቨርዌልም ካደረጋቸው እንትን የሚያደርግበት እድል ሊፈጠር ይችላል። ሁለተኛው ያንን ተቋቁመው በእግረኛ ከመጡ የአብይ እግረኛ ከነኛ ጋር የመወዳደር አቅሙ የሰው ኃይል አለው፣ ግን ሞራሉ የዛን ያህል አይደለም። ሞራል ላይ በዘመናዊ ጦርነት ግን አሁን እግረኛ ያን ያህል በድሮን ዘመን እሱንም ቻሌንጅ ላርግ ኢራኑ መሰዳት በመጀመሪያው እኮ 72 ሰዓት ነው ኤር ዲፌንስዋን ዲስትሮይ ያደረጉት አይደለም እንደ አሜሪካና እስራኤል። 6 ወር ሊሆን ነው። ምክንያቱም እግረኛ መግባት አልቻለም ኢራን ላይ። ቫስት የሆነ ጂኦግራፊው በጣም ከባድ የሆነ ከፍተኛ ጦር አላት እግረኛ፣ ግን ከፍተኛ ሊሞት የዘጋጀ ጦር አላት። በእግር መግባት አልፈለጉም፣ እስካሁንም አልቻሉም እነኞች። እና አንድ ነው ለማለት እግረኛ ስቲል አስፈላጊ ነው። እግረኛ ኃይል ስቲል አስፈላጊ ነው። ለዚህ ነው ውጤቱን መገመት የሚከብደው። ለዛ ነው አቮይድ ማድረጉ የተሻለ ነው። የምንገባበት ከሆነ የምንገባበት ልናቁም። ሶስተኛው እንግዲህ አንዱ አብይ በአንዴ ማሸነፍ፣ ሁለተኛ እነኛ በመለሶ ማጥቃት መጥተው አዲስ አበባ መቆጣጠር፣ ሶስተኛው ፕሮሎንግድ ፕሮታክትድ ጦርነት ውስጥ ሶስተኛው ነው ትልቅ ላይክሊሁድ ሊሆን የሚችለው
ፕሮትራክትድ ጦርነት ውስጥ ልንገባ የምንችልበት እድል ሰፊ ነው እና አቮይድ ማድረጉ ነው። ባለፈው ባደረኩት ኢንተርቪው እስካሁን ለምንድነው ጦርነት አልገቡት የሚለው ላይ እኮ ተናግሬያለሁ። እነዚህ ካልኩሌሽኖች ካልኩሌት ያደርጋሉ። በተለይ ደግሞ ተሞካክረዋል። አየህ 2 ዓመት ስለተሞካከሩ አሁን ይተዋወቃሉ። የህዝብ ድጋፍ አለመኖሩ የወታደር ሞራል አለመኖሩ ብቻ ሳይሆን ሶስተኛው ይሄ የድል እርግጠኝነት ሰርቴኒቲ አለመኖሩ በሁለቱም ወገን። አብይ እግረኛው ሙሉ በሙሉ አይተማመንም። ህወሓት የኤርትራ ጦር አብሮ መግባት አለመግባቱ ላይ እርግጠኛ አይደሉም። ሪሜምበር ጽምዶ የሚባለው ኃይል እንመጣለን። አብይ ገፍቶ አንድ ላይ ያመጣው ኃይል ነው። ስሎት ስትራቴጂክ የሆነ ፓርትነርሺፕ ሳይሆን የሰርቫይቫል ተደጋግፎ የመትረፍ ኃይል ነው እና የኤርትራ ኃይል ጠንካራ ቢሆንም የሰው ኃይል ሪፐልሽ የሚያደርግበት ኃይል የለውም። በትግራይ ጦርነት ውስጥ ኬርፉሊ ካጠናው ጊዜ ወስጄን ያጠናሁት የተሳተፉበትን ጀነራሎች አነጋግሬ ኤርትራ ከመካናይዝድ ያለፈ እግረኛ በጣም ጠንቃቃ ነበረች። በጣም ጠንቃቃ ነበረች። ምክንያቱም ያላት የሰው ኃይል አብዛኛው ወጣት ተሰዷል፣ ያለውም ትንሽ ነው። ሶ they have to be preserved። ጦርነትን ደግሞ ለ67 ዓመት ይቆዩበት ስለሆነ they know what to preserve። እና አንሰርቴኒቲው ነው እስካሁን ራሱ ጦርነት እንዳይፈነዳ ያቆየን። የድል እርግጠኝነት የለም። ያ አላያንሱም የመቆየቱ እርግጠኝነት የለም። አብይም ኦቨርዌልም አድርጎ ለማሸነፍ ፕላን አለው፣ ዝግጅት አለው፣ ጥያቄ የለውም። እርግጠኛ ግን መሆን አልቻለም። ከሱ ባሻገር ወደ ጽምዶ ደግሞ እንውረድ። አንዳቸው ከአንዳቸው ጋር የእያንዳንዱን የመታገያ አጀንዳ ብታይ የሰማይና የምድር ልዩነት አለው። አንድ የሚያደርጋቸው ጠቅላይ ሚኒስትሩ ነው። ሌላውን ብዙ ጊዜ ጠይቃቸዋል። ስጠይቃቸው እንኳን 4 ኪሎ ከገባም በኋላ እንነጋገራለን፣ ይሄ አሁን እዚህ አይነሳም፣ በኢደር ይባላል በፖለቲካ ውስጥ እንደዚህ ያለ ነገር እያወራ ከኤ ተነስተ ወደ ዜድ ህዝብን እንዴት እንደምትወስድ እንዴት እንደተስማማ አላንስም ከሆነ ስትራቴጂክ አላንስም ከሆነ እንዴት እንደሆነ ታክቲካል የሚሆን እያስረዳ ተማምነ ነው ማለፍ ያለብን። የተደበሰበሰ ነገር ነው። የአንዳቸው ከአንዳቸው ጋር ኮንትራዲክት የሚያደርግ ከሆነ ጥምረታቸው ራሱ በህዝቡ ዘንድ ተቀባይነት ሊያስገኝላቸው ይችላል። ታስብ ቅድም እንዳልኩ ጽምዶ በተለይ ለህወሓትና ለኤርትራ ስጋት የፈጠረው አላያንስ ነው። የአብይ ካልኩሌሽን አብይ ነው ጽምዶን የፈጠረው አብይ ነው ምለው ለብዙ ጊዜ ብልጽግናዎች ደስ አይላቸው። አብይ ታክቲካሊ ጎበዝ ነው ብያለሁ ቅድም። ችግር ግን ታክቲካሊ ይሄ መሰናክል ዘለህ ከዛ የበለጠ መሰናክል የሚመጣበት እድል አለና የመጀመሪያ ጦርነት ላይ የአማራና የኤርትራን ኃይል ከጎኑ አሰልፎ ትግራይን ወቀተ፣ ኦሮሚያን ወቀተ። ከፕሪቶሪያ በኋላ ጅጌ የወጡለትን ደቦ የወጡለትን ትቶ ብቻውን ከህወሓት ጋር ተሞዳሞደ። ያ ኢሚዲየትሊ ፒስ የዋር ዲቪደንድ ቡቲ ያለ የዋር ዲቪደንድ መካፈል ብቻ ሳይሆን የፒስ ዲቪደንድ ደግሞ ማግኘት መቻል አለበት። በጦርነት የተሳተፈ ኃይል የፒስ ዲቪደንድ አላገኘም። ያ ብቻ ሳይሆን አንድ አብይን የጎዳ ልንገርህ፣ እኔ እናንተን ሲያገኝ የተለያየ ነገር ይነግረናል። እኔ እናንተ የምንናገር አይመስለውም። that might be the case አርብ ማታ በርጫ ላይ ሊሆን ይችላል። ግን ከበርጫ በኋላ ጨብሲ ላይ ሰው ይነጋገራል ነው። እኛ ኤርትራ፣ ትግሬ፣ አማራ የምትለው ነገር we are kind of same circle ነው እና ሰው ያወራል እና ለትግራዮች ከሌላ ኬላ ላይ ምናምን ያደረገው ነገር ወዲያው ነው ኡስማን የደረሰችው እና በተለይ የሁለቱ ኃይሎች ጽምዶ ከዛ ላይ የመጣው ስጋት ነው። ብቻችንን አንተርፍም፣ መተባበር አለብን፣ ለመትረፍ ያሉን ልዩነቶች መዋጥ አለብን ነው። ከዛ በኋላ አንተ የምትለው አንከፈርተል ጥያቄዎች ይመጣሉ። ከዛ በኋላ እሱ ተርፈን ለመትረፍ ደግሞ መከላከል ብቻ ሳይሆን እሱም ማስወገድ አለብን የሚሉ ከሆነ የዋንጫ አይደለም ማለት የጥሎ ማለፍ ጨዋታ ነው እየሆነ ያለው። ለዋንጫ ደግሞ ሌላ ይመጣል ማለት ነው እና ያ እኔ ራሱ ኤክስፕሌን ለማድረግ ሞክሬያለሁ ብዙ ጊዜ፣ ግን ፐብሊኩ እየገዛው አይደለም። እሱን መረዳት አስፈላጊ ነው።
ከዛ በኋላ እንደገና ቅድም እንዳልኩ ይሄ ነገር የዛሬ 6 ዓመት 7 ዓመት ቢሆን ኖሮ ብዙ ፖፑላር ሰፖርት ያገኝ ነበረ። አሁን መቀሌ ላይ የሚያጨበጭብለት የለም፣ አዲስ አበባ ላይ የሚያጨበጭብለት የለም፣ ኢንፋክት ኤርትራ ላይ የሚያጨበጭብለት የለም። እነሱ ከኛ ትንሽ ይሻላሉ። ለአትሊስት 20 ምናምን ዓመት ጦርነት ስላልገቡ እንትን ሊኖር ይችላል። ግን ህዝቡ በስጋት እያነሳ ነው ያለው። ከወዲሁ ደግሞ የምናያቸው አሁን ሰሞኑን ከፋኖች ጋር ንትርክ ውስጥ የከተተኝ ነገር ሪል የሆኑ ኢሹዎች 4 ኪሎ ሳይደርሱ ወደ ግጭት የሚገቡበት እድልም ሊፈጠር ይችላል። ከዛ በኋላማ እንትን ለዚህ ነው ሁሉም ነገር ዛሬ ስምምነት ይደረስ ሳይሆን አትሊስት ዋና ዋና ልዩነቶች መቼና እንዴት ይፈታሉ የሚሉ መካኒዝሞች ላይ ለምሳሌ የዌስተርን ትግራይ ወልቃይት ጉዳይ መቼ ፖስት አብይ ከሆነ በምን አይነት መካኒዝም፣ እስከዛ ደግሞ ጋራንቲው ምንድነው የሚሆነው የሚሉ ነገሮች ላይ ጠለቅ ያለ ስምምነት ደርሶ እነኛ ስምምነቶች ደግሞ ለህዝብ ማቅረብ አስፈላጊ ነው። እስካሁን እዛ ላይ መድረስ አልቻልንም። ገፍተናል ውይይቶች አሉ፣ ግን እዛ ላይ መድረስ አልተቻለም። እሱ ካልተቻለ ምን ያፈጥራል? አንደኛ ሰው ህዝቡ እኔ ለተቃዋሚ ባልደረቦች በተለይ ጠመንጃ ላይ ያዙት መመክረው ኢትዮጵያ ውስጥ ሰው ጦርነት ሰልችቶታል። ጦርነት የሚካሄድ ከሆነ የመጨረሻው ከዛ በኋላ ምንም ጦርነት ለማይኖር ጋራንቲ ካልሰጠው በስተቀር እየተከተልክ ነው። ሰሞኑን አብይ አፈሳ እያደረገ ሴቶች እናቶች እየወጡ በድንጋይ ሚሊሻ እያባሩ እያሉ ነው። ፋሲኔቲንግ ቴዲ ነው። መቀሌና የሆነ ከተማ ላይ አርሲ ውስጥ ይሁን ሀረርጌ ውስጥ ተመሳሳይ ኢንሲደንት ትዝ ይልሃል? መቀሌ ላይ የዛሬ ወር አካባቢ ነው 2 ወር አካባቢ ሚሊሻዎች ሰው ወጣት ሊወስዱ ሲሉ ቤተሰብ ብሎ ሰፈር ሁሉ ወጥቶ ሲያባራቸው ኦልሞስት ተመሳሳይ ነገር ኦሮሚያ ውስጥ ያለ ሻሸመኔ ነው። ኤግዛክትሊ አይተዋል ያ ቪዲዮ። ኢትስ ፋሲኔቲንግ እንደ ኢንከሬጂንግ ሰላም ለሚወደው ህዝብ። ምክንያቱም ሰው ሀገሩን አለመውደድ አይደለም፣ አብይንም አለመደገፍ አይደለም፣ መናችን ላይ ህዋትን አለመደገፍ አይደለም። ኢስ ዋር ፋቲግ ጦርነት ሰው ሰልችቶታል። እና ሰው ለጦርነት እድል እንዲሰጥ እንዲደግፍ ከፈለግ አንደኛ ጦርነት የግድ አስፈላጊ መሆኑን ማሳየት አለብህ። ሁለተኛ ይሄ የመጨረሻው ጦርነት ነው ብለህ ልታሳመነው ትችላለህ። እዛ ላይ ተደርሷል። ኖ ሹር ወለጋ ሁሩ ጉድሩ እስኪ እዛ እንሂድ። ከሰሞኑ እኔንም በተወሰነ መንገድ ጭቅጭቅ ውስጥ የከተተኝ ከደጋፊዎች ጋር አንተም እንደዚህ የገባበት ስታገባ የአፋብን ሊቀመንበር አስረስ ማረ ዳምጤ የወለጋ ፋኖ እና የቢዛሞ አንድ ላይ አይሻ ፋኖ ብለን አላንስ ፈጥረን የራሳችን ፋኖ ነው። ጀዋር መሐመድ የሚናገረው ንግግር ከሱ ማይጠበቅ ከየት እንዳመጣው ማይታወቅ በጣም የሚያሳዝን ውሸት ነው የተናገረው። ጀነራል የሚገደልነው እኛ ነን፣ ብርም የማረክ ነው እኛ ነን። የጀዋር ንግግር እንደውም ለገዢው ፓርቲ አንዳንድ ጊዜ እንደውም ንግግሩና ከቅርብ ጊዜ ወዲህ ትንታኔው ከሲቹዌሽን ሩም ሆኖ የሚያን እስኪመስል ድረስ እንጂ የራሳችን ፋኖ የስም የማጥላላት ነገር ነው ብሎ ወቀሳ አቅርበውባል። ምን ትላለህ ጀዋር? እኔ ያደው ነው ካየሁ በዚህ በወለጋ ፋኖ ላይ ሪፖርት ጽፌያለሁ። ባለፈው 1 ዓመት 6 ወር ብዙ ኢንቨስቲጌሽኖች በወንጀሎች ላይ፣ በማፊያ ቡድኖች ላይ፣ በተለያዩ ቡድኖች ላይ አድማጮች ማወቅ ያለባቸው ይሄ ወለጋ ፋኖ የመጀመሪያው አይደለም ስጽፍ። ወለጋ ላይ ሲንቀሳቀስ የነበረ መንግስት ያደራጀው ሸኔ ጽፌበታለሁ። አርሲ ላይ ሲንቀሳቀስ የነበረ መንግስት ያደራጀው ፋኖን ጽፌበታለሁ። ምስራቅ ሸዋ አካባቢ ሳትከታተል አልቀርም ጫት ከሀረርጌ ሲመጣ ሾፌሮች ሲገል የነበረ ከአዳማ ከተማ ማፊያ ጋር የተያያዘ ከኦሮሞ ነጻነት ጦር የተገነጠለ ኃይል እንደነበረ በምርመራ ደርሰንበት አጋልጠን መንገዱ ሰላም ሆኗል። ኢትዮጵያ ውስጥ እንዳልኩ አንድ ተስፋ የሚሰጥ ነገር ምንድን ነው? መንግስት ውስጥም አማጺ ውስጥም ጦርነት የሰለቸው ሌብነት፣ ዘረፋ የሰለቸው ኃይል እየመጣ ነው። እኔ ከነሱ ጋር እየሰራሁ ነው። የወለጋውን ላምጣልህ፣ ህዝብ የሚያውቀውን ላምጣ። ከ2020 ጀምሮ
እንደ አውሮፓውያን አቆጣጠር እስከ 2022-23 ወለጋ ላይ አማራ ተገደለ ነው ሁሌ ስንሰማ የነበረው አይደለም ጩኸት ሁሌ። ከፕሪቶሪያ ስምምነት በኋላ እዛው ወለጋ ላይ እዛው ሰፈር ኦሮሞ ተገደለ። አማራው ማን የገደለው? ኦነግ ሸኔ ይባላል። ኦሮሞ ነው አሁን ማን ነው እየገደለ ያለው? ፋኖ ይባላል። እስር ቤት እያለሁ እስከታተለው ከስር ከወጣን በኋላ ምርመራ አካሄድን። እኛ ብቻ ነው ዋሽንግተን ፖስት ምርመራ አካሄደና ወለጋ ላይ አማሮችን ሲጨፈጭፍ የነበረው ኃይል ፈቀደ አብዲሳ በሚባል ሰው የሚመራ ቡድን እንደሆነ ይሄ ሰው ደግሞ እኔም ማቀው እኔና በቀለ ከአባገዳዎች ጋር ከኦነግ ጋር እጅ ሲሰጥ ለመንግስት ያስረከብ ነው። ለእኛ ሪፖርት ተደርጎ የመንግስት ደህንነት አካል መሆኑ የተነገረን ለጸረ ሽምቅ ግብረ ኃይል ውስጥ ተሳትፎ የሄደ ነው። መጀመሪያ አካባቢ የመሮን ቡድን ለማስጠላት ኦሮሞችን የገደለው በአብዛኛው። ከዛ አማራን ለትግራይ ጦርነት ማነሳሳት አስፈላጊ ስለሆነ አማራ እንዲገል አደረገ። ማት አማራ ገደለ። ከፕሪቶሪያ ስምምነት በኋላ ማንነቱን በኢንተርናሽናል ሚዲያ ወጣ። ጫካ መቆየቱም አማራ መግደል አስፈላጊ አይደለም ኤኒሞር ጥሎ እጅ ሰጥቶ በአሁኑ ወቅት 100 አለቃ ሆኖ የመከላከያ መረጃ አካል ነው። ከሱ አንድ ነገር ኢንትረስት አደረገኝ የሚባል ነገር ገርሳ ጎበና የሚባል ሰው እስቲ እሱን መርምር የሚል ተቋም መጣልኝ። ስመረምረው ይህ ሰውዬ ከፈቀደ ጋር እጅ የሰጠ ከፈቀደ ጋር ተመልሶ እዛ የተላከ እዛ ከተላከ በኋላ አማሮችና እዛ አካባቢ ያሉ ሰዎችን አደራጅቶ አስታጥቆ ይሄ አማራው ሲገደብ ግድያው ሲበስበት አማሮች ታጠቁ የሚል ነገር በከፍተኛ ቅስቀሳ ተደረገበት። ተቃዋሚውም በመንግስትም ሰዎች መንግስት አስታጠቃቸው። እነኛን ሰዎች ያሰለጠነው ያደራጀው አንዱ ይሄ መገርሳ፣ ሁለተኛው አትንኩት ይባላል፣ ሶስተኛው ግርማ ይባላል። የመገርሳ ወንድም ነው፣ የደህንነት ሰው ነው። እዛ አካባቢ ያደራጀውን አስረስ መጥቶ መገርሳን ታውቃለህ ወይ በለው። አላውቅም ይበል። ካላወቀ አያውቅም ማለት ነው። መገርሳን አትንኩትንና ግርማን ካላወቀ ይሄ ቢዛሞ ወለጋ የሚባለውን ፋኖ አያውቀውም ማለት ነው። በነገራችን ላይ መገርሳ አንድ ድምፅ ነበረ እስር ቤት እያለው አንድ ድምፅ በዋትስአፕ ተልኮ በፍላሽ መጥቶልኝ ያዳመጨው ነበር። ዲያስፖራ አሉ አማሮችን ወለጋ ላይ ስለ ማደራጀት ሲናገራል እና አክሰንቱ ቲክ ነበረ። የኦሮሞ አክሰንት ነው ታውቃለህ፣ አማርኛ ሲናገር ነገረመኝ። ዳት ወዛ ጋይ እና ይሄ ሰውዬ ምን ያደርጋል ቀጥሎ አሁን የወለጋ ቢዛሞ ፋኖ ምናምን ብለው ተደራጅተው ከ2023 ጀምሮ እስከ 3 ቀን በፊት ይሄ ነው የማይባል ግድያ በኦሮሞዎች ላይ የተካሄደ ነው። እዚህ ወለጋ የጊዳያና የሚባለው የምስራቅ ወለጋ ዞን ወረዳና የኩሮ ጉዱ ወለጋ ግድያ የተካሄደ ነው። ይሄ ሰውዬ ምን ያደርግልሃል? እነኝህ ግድያ በየጊዜው ይፈጽማሉ። አይፈተሹም። የመከላከያ ይለፋላቸው፣ ሲያዙ ይለቀቃሉ። መጨረሻ ላይ አንድ ቀን ከሚሊሻዎች ጋር ሲጋጭ ይማረካል። እሱና አትንኩት ሲማረክ ውዝናና ወር ሄሊኮፕተር ካች ብላ ብድግ አድርጋው እሱንና አትንኩትን መከላከያ መረጃ ጎልፍ ክለብ ወሰደችው። ይህንን ፋኖ ያደረ አይደለም ይበሉኝ እነሱ ወጥተው ለ5 ዓመት የዚህ ቡድን አሰልጣኝ ዋና አሰልጣኝ አይደለም ይበሉ እነሱ። እና ይሄንን ኤክስፖዝ አድርገን ስንል የነበረው ይሄ በነገራችን ላይ አማራ ክልል ላይ ያለው ፋኖ ተገፍተው ተከርተው ጦርነት የገቡት ብዬ ተደጋግሜ ተናግሬያለሁ። ላለፉት 1 ዓመት እና ከዛ በላይ ለፋኖ ደጋፊዎች፣ ለአማራ ምሁራኖች ይሄን የወለጋን ኃይል ወይ ሲቪል እንዳይገል አይበሉት በእናንተ ቁጥጥር ስር ካለ፣ አለበለዚያ በግልጽ ራሳችሁን አርቁ። ምክንያቱም ዜጎችን ከመግደል ባለፈ የስርዓቱ ሁለቱን ህዝቦች እያጋጨ በሁለቱ ፖለቲካ ኃይሎች ላይ መካከል ሊኖር የሚችል ጥምረትን ለማክሸፍ እየተጠቀመበት ነው። ከዛ ወዲህ ባደረኩ ምርመራ 100% እዛ አካባቢ ያለውን ኦፕሬሽን እነሱ እንደሚያደርጉት የትላንትናው የጀነራሉ ሶፊስቲኬትድ ሊሆን ይችላል። አሁን የብር ዘረፋው ልንገር፣ ጦርነት ነበር እዛ አካባቢ ባለፈው። አውሎፍ ሰደም መከላከያ ምን ይላል? እዚህ ከተማ ያለ ብር በሙሉ መውጣት አለበት ይላል። ከሁለቱም ባንካው
የባንክ ገንዘብ ካሽ በሙሉ መውጣት አለበት ይላል። 70 ሚሊዮን ብር በግምጃ ቤት ያለ መሳሪያ በሙሉ መውጣት አለበት ይላል። አማጺ ከተማውን ሊመታ ነው ምናምን በሚል ይጭንና ይሄዳል። ወዴት? ወደ ነቀምት። ወደ ነቀምት ከተማ ነው የሚሄደው። መንገድ ላይ ሲደርስ ጫካ ቦታ ላይ የተወሰኑ ያደፈጡ ሽፍቶቹ ያሉበት ከአጃቢ መከላከያዎች ውስጥ ባንከሮቹን ግንባን ግንባላቸውን አሏቸው። አንድ ኦዲተር እና አንድ ዳይሬክተር የብራንች ማኔጀር ማለት ነው። ያን ብርና መሳሪያ ይዘው ሄዱ በኋላ ብዙ ኮንፊርም የሚያደርግልህ አንዱ ምን እንዳደረገ ታውቃለህ? ወንዝ ሞላባቸው። በአምቡላንስ ነው ብሩን ይዘው የተሄዱት፣ ብሩንና መሳሪያውን። ከ2 ሰዓት በላይ ቆሙ። ድሮን ሄዳ አይታቸው አትምቱ ነው የተባሉት። እና ይሄ የሚያሳይ እሱ ጋር ያለ ድሮኑን ኦፕሬት የሚያደርጉት የዩኤኢ ሰዎች ሆነው ሳለ አንተ መረጃውን ሲጀመር ሊኖር ይችላል። ሲቹዌሽን ሩም ነበርኩ ይብሉት። አትሳሳት። ዩኤኢ ብቻ አይደለም፣ ድሮን ጆይንት ነው። የዩኤኢ ድሮኖች አሉ ዩኤኢ ኦፕሬት የሚያደርጉት። የኢትዮጵያ ደግሞ ራሱን የቻለ አብይ እኮ ፕሮባብሊ በአፍሪካ ውስጥ ማሲቭ የሆነ የድሮን ካፓቢሊቲ ገንብቷል። ያለ ኤምሬትም የኤምሬቱ ሃይ ካፓሲቲ ስለሆነ ካፓሲቲውን መልቲፕላይ ያደርጋል እንጂ ኢትዮጵያኖች አሉ እኮ ብዙ ራሱን የቻለ ኮማንድ እኮ ነው የድሮን ኮማንድ። በአሁኑ ጊዜ እንዴት አወቀው ለሚለው ምንጭን አልሰጥህም፣ ግን እንደገና ያሳይሃለሁ። ቴክኒካል ኤቪደንሶቹን አለኝ። ምንጭን ለማቃጠል እንትን አላደርግም። ለምሳሌ ወደ ሻሸመኔ የሚሄደው የእናንተ ሀገር የሚሄደው መንገድ ላይ በድሮን እያዩት ኦነግ ሸኔ የሚባል የነሱ ኃይል መኪና እያስቆመ ሲዘርፍ ሲያቃጥል ሰዎችን ሲያግት ዝም ብለው ያዩት ነበር። ቪዲዮን አገኘሁት፣ ለቀዋለሁ አልኳቸው፣ አቆሙት። ሶ ሀብ ነው ኢንተረስት እንትን ላይ እኔ ይኸውልህ ለምን መሰለው ለሁለት ምክንያት ነው ይሄንን ነገር ፎከስ ያደረኩት። አንዱ ተራ ዜጋ ትላንት የተወሰኑ ማስግድያዎቹን በጣም አሰቃቂ ግድያዎቹን ትላንት አስቀምጫቸዋለሁ። ሰው እያለቀ ነው እዛ አካባቢ። መጀመሪያው አማራ ሲያልቅ ነበር፣ አሁን ደግሞ ኦሮሞ እያለቀ ነው። ማህበረሰቡ እየፈረሰ ነው እዛ አካባቢ። ሁለተኛ እነሱ ለሚያስቡት ጽምዶ ብቻ ሳይሆን እኔ ወደፊት የአማራ የትግራይ የኦሮሞ ልሂቃን የበለጠ ተቀራርበው ከሌሎች ልሂቃን ጋራ መሰረቱ ጠለቅ ያለ ኃይል ስምምነት መፍጠር አለባቸው ነው። ይሄንን እዚህ ሆሮ ጉዱሩ ላይ የሚሆነውን ነገር ካልፈቱት ጽምዶ የሚባል ነገር ሊፈጠር አይችልም። ለምን እንደሆነ ታውቃለህ? ደምንት እነሱ አናውንስ አድርገው ጆይንት ኦፕሬሽን ሲጀምሩ በዛ አካባቢ ግድያ ይጀምራል። ኦላ እና ፋኖ መጨፋጨፍ ይጀምራል። አስረስ ብዙ ነገሮችን እያየው ስለሆነ ሰሞኑን የሚያደርጋቸው ነገሮች የራሱን ማየት አለበት። ለምሳሌ ስለ ወልቃይት የተናገረው ነው ሰደው ባለፈው ስታሊን ሲጮህበት የነበረው ወልቃይትን በአማራ ጉልበት ስላለው ነው በጉልበት የያዘው። አማራ አይደለም በጉልበት የያዘው፣ የፌዴራል መንግስት ነው ህወሓትን መጥቶ አስወጥቶ ከአማራ ጋር ተባብሎ የያዘው። ስቲል ዲስፒዩትድ የሆነ በድርድር ማለቅ ያለበት ጉዳይ የዌስተርን ትግራይ ጉዳይ። በጉልበቴ ነው የያዝኩትማ የምትል ከሆነ ወይ ጽምዶ ተብሎ ጦርነት ከተጀመረ የትግራይ ኃይል ወደዛ ከገባ ፋኖ ላይ ወጋው ነው። እኔ ኢትዮጵያ ውስጥ ጦርነት ሊያበቃ ይገባል። ዲስፒዩትድ የሆኑ ቴሪቶሪዎች አሉ፣ አከራካሪ የሆኑ መሬቶችና ጉዳዮች አሉ። እነዚህን ጉዳዮች በጉልበት እንፈታለን የሚል ወደኋላ ሂድና በወልቃይት ላይ በትግሉ ጊዜ የነበረኝን የአማራ ተወላጆች በወልቃይት ላይ ያነሱት ሰላማዊ ጥያቄ በሰላማዊና ህጋዊ ህገ መንግስታዊ መንገድ መፈታት አለበት። ሀገር ቤት ከገባው በኋላ ከነገዱም ስገናኛ ስለ የነበረው ምንድን ነው ነገሩ? ረገብ ይበልና ምንም ጉልበት ሳይኖር ከተቻለ በድርድርና በንግግር ካልሆነ በህግና በህገ መንግስታዊ አካሄድ ይፈታ ነው። መጨረሻ ላይ ምን ውስጥ ገባን? ወልቃይት የአብይ ካርዱ ነች። የወለጋም ላይ ያለው ነገር ወደፊት ለምናደርጋቸው ትብብሮች አደጋ አላቸው። ላቅ ሲልም ለሀገር አንድነትና ለህዝቦች ሰላም ከፍተኛ አደጋ ያለው ነገር ነው እና ወይ ይህ ኃይል አሁንም መንግስት የሚመዘውረው መሆኑን አምነው ሊያጸዱት ይገባል። እነመሮ ተሸወዱ። ለረጅም ጊዜ ልንገርህ፣ ፈቀደ አብዲሳ እስር ቤት ሆነ መረጃ እየሰጠናቸው ፈቀደ አብዲሳ መንግስት የላከው መሆኑን። በነገራችን ላይ አሁንም እነ ዳውድ እኮ ፈቀደም ታጋይ ነው ብሎ ነው የሚያስቡት።
ፈቀደ አብዲሳ መንግስት የላከው መዓት ዜጎችን አማራም ኦሮሞም የጨፈጨፈ በሽምግልና ለማስታረቅ ምን ሲሞክሩ ነበር እነመሩ ጊዜ ወሰደባቸው። አስቀድመው እርምጃ ወስደው ማጽዳት ነበረባቸው። ወይ በቁጥጥራቸው ስር መክተት ወይ የኛ አይደለም እኛ የምናዘው ኃይል አይደለም ብለው ግልጽ ማድረግ ነበረባቸው። ይህን አለመድረጋቸው በኦላ ስም መዓት ዜጎች በጣም አሰቃቂ ግድያ ተካሄደና ህዝቡ ጠላው። ኦሮሚያ ውስጥ ድሮ ለኦላ የነበረው እይታና እነፈቀደ በጣም አሰቃቂ ግድያዎችን ካደረጉ በኋላ ያለው አመለካከት ተቀይሯል። ለፋኖም እኔ ወለጋ ላይ ያለውን ያየሁት እንጂ እርግጠኛ ነኝ ጎንደርም ጎጃምም ወሎም ላይ ሳክስገው አስገብተዋል ሰዎች ብዙ ነገሮችን የሚሰሩ ማለት ነው። አማጺ ባለፈው ከአንተ ጋር ስንወያይ አማጺ ሊያሸንፍ የሚችለው ከአገዛዝ የበለጠ የሞራል ልዕልና ሊኖረው ሲችል በህዝብ ፊት ለፊት ለህዝቦችን መብት የህዝቦችን ሰላም ለራሱ ሳይበላ ህዝብ የሚያበላ እንጂ ከህዝብ አፍ ቀምጦ የሚበላ ከሆነ ዜጎችን ከግድያ የሚታደግ እንጂ ዜጎችን የሚገሉ ነው ከታየ ምንም ያህል እውነተኛ ኮዝ ቢኖርህ ስቴት ያሸንፋል። ስቴት ዘ ሞንስተር ኢንቲቲ እና ፋኖች ለራሳቸው ሲሉ ለኔ ለኦሮሞ ምናምን ሲሉ አይደለም ለራሳቸው ሲሉ ከኦላ ተማሩ። አንዱ እዛ ሀገር ምናምን ኦላ they learn the hard way ሰክስገውባቸው መጨረሻ ላይ አስወጥተው መሳሪያዎቻቸውና ይዛቸው ስንት ነገር ዳሜጅ ካደረጉባቸው በኋላ ወጡ። መንግስት በኦላ ውስጥ የሰገዘገው ኃይል ከወጣ በኋላ ኦሮሚያ ውስጥ ግድያ፣ ወለጋ ላይ የአማራ ሞት እነ ፈቀደ ከወጡ በኋላ የአማራ ሞት ቆመ። ሰምተህ ታውቃለህ? የለም ይሄ ኃይል ከወጣ በኋላ ኦሮሚያ ውስጥ አፈናዎች፣ አንዳንድ ግድያዎች ይኖራሉ፣ ግን ሲግኒፊካንትሊ ቀነሰ። ፋኖዎችን ማድረግ ያለባቸው ቤታችሁን አጽዱ፣ አለበለዚያ አይደለም ከሌሎች ኃይሎች ጋር ተባብራችሁ አብይን ማስወገድ አማራን ክልል ብትንትኑን ነው የምታወጡት። ይሄን ነው ማለት የምፈልገው። ስለዚህ የአንተ ነጥቦች ስታገናኛቸው አስረስ ማረ ዳምጤ የራሳችን ፋኖ ነው ካለ አንተ አይመስለኝም ካልክ አንተ ታንጀብል የሆነ ኤቪደንስ አለኝ ካልክ ስለዚህ እነ አስረስ ከመንግስት ጋር እየሰሩ ነው ማለት ነው። ሁለት ነው ወይ ብሔረተኝነት ካልተጠነቀቅ ብሔረተኝነት ብላክ ዋይት ነው የሚያደርግብህ። ጠላትና ዘመድህን ለመለየት የሚከብድብህ ጊዜ ይፈጥራል። አወዜራ አንደርስታንድ አለን ዘ ሃርድ ዌይ እና እሱ ይኖር ይችላል። ሁለተኛ ጠቀሙን የሚሉ ምን አይነት ኢትዮጵያ ስቴት በእነ አብይ ጊዜ ሳይሆን በወያኔ ጊዜም አንድ የተካነችበት ነገር አለ። የኢትዮጵያ ስቴት ኢንተለጀንስ ከንጉሱ ጊዜ ጀምሮ አማጽያንን የሚጫወቱባቸው ጌም ክራፍቱን በጣም እየጨመሩት መጥተዋል እና ኤርትራ ላይ ኦነግ እያለ ምን እንዳደረጉት ልንገርህ። እነሱ ሪክሩት የሚያደርጓቸውን ሰዎች ገልብጠው ደብል ኤጀንት ያደርጓቸዋል። ኦነግ ኤርትራ አሰልጥኗቸው የሚመጡ ሰዎች በሙሉ አቀባበል ነበር የሚዘጋጅላቸው። በቦራም ሲገቡ አቀባበል፣ በሱዳንም ሲገቡ አቀባበል፣ በጅቡቲም ሲገቡ አቀባበል። ምክንያቱም እንዲሰለጥኑ የሚልካቸውና የሚቀበላቸው የጌታቸው አሰፋ ሰው ነበር። በውቄሮ ጊዜ ግርማ ጥሩ ነው የሚባል ልጅ ነበር እና የኦነግ አመራርም ያውቃል። ዴይቶት ሁለት እንትን አላቸው። አንድ ወደዛ ስጥና ሁለት ወደኛ አምጣ የሚል ኮንሰፕት ነበራቸውና መስሏቸዋል። መጨረሻ ላይ ሰውየው ፉል ፍሌጅድ ኢንተለጀንስ ኦፊሰር ሆኖ ሲሰራ ቆይ እኛ ደረስንበት። ለእኛ አድቫንቴጅ የነበረው ምንድን ነው? ፓራላል ስትራክቸር ከኦፒዲዮ ጋር እየሰራ ስለነበረ ከጌም ውጭ አድርገው ነው የተሳካልን እና አሁንም እነዚህን ሰዎች የምለው ፋይን፣ እኔን አታምኑኝም ተውት። የወለጋ ፋኖ የሚባለው የእናንተ አካል ከሆነ አንድ እስከዛሬ ላደረገው ግድያ ኃላፊነት መውሰድ አለባቸው። ይሄ ኃይል ከመከላከያ ጋር ተዋግቶ አያውቅም። ኔቨር። ዜጎችን ብቻ ነው የሚገለው። የፈቀደ አብዲሳ ጦር አንድ ቀን ከመከላከያ ተዋግቶ አያውቅም። ዜጎችን ብቻ ነው የሚገለው። እስከዛሬ ላደረገው ወንጀል ኃላፊነት መውሰድ አለባቸው። አሁን ለሚደረገው ወንጀል ኃላፊነት መውሰድ ማስቆም መቻል አለባቸው። ያ ብቻ ሳይሆን
ህዝብን ከሚጨርስበት አካባቢ አስወጥተው በቁጥጥራቸው ስር ማስገባት መቻል አለባቸው። በጣም ከፍተኛ ትችት ሲደርስብኝ ነው የነበረው። ይሄ ኃይል ይሄ ፋኖ የወለጋ ፋኖ የሚባለው ኃይል መንግስት ያደራጀው ነው። በሚስጥር አይደለም፣ በግልጽ ያደራጀው ነው። አሁንም የሚቆጣጠረው ነው። አጠቃላይ ፋኖን ለዚህ ብሌም አናርግ ብዬ ተደጋግሜ ስናገር ከፍተኛ ትችት ሲደርስብኝ ነበረ ከማህበረሰቡ። ዛሬ ላይ አስረስ ተነስቶ እኛንን ካለ መስማት ፈልጋለሁ ከነዘመነ ካሴና ከሌላው ፋኖ አካል። ይሄ ወለጋ ላይ ህዝብ ዜጎችን፣ ሴቶችን የሚጨፈጭፍ፣ ህፃንን የሚጨፈጭፍ የሚዘርፍ ሽፍታ ቡድን የአማራ ፋኖ አካል ነው፣ እኛንን የምንቆጣጠረው፣ እኛንን የምናዘው የሚሉ ከሆነ ዘንድ ችግራቸው ከህዝብ ጋር እንጂ ከአብይ ጋር አይደለም። ከጊዳ አያና ምስኪን ገበሬዎች፣ ከእቤንቱ ምስኪን ገበሬዎች ጋር እንጂ ዛሬ እነሱ ላይ ያልን እንጂ እኮ እነመሮንም ብለናቸዋል። ፕሮባብሊ ሰው በኦሮምኛ ስለማይሰማ ነው እንጂ ሃይፐር ክሪቲካል ነበርኩ በእነዚህ ጉዳዮች ላይ። ምክንያቱም በነፃነት ስም ጫካ ገብቶ ምስኪን ገበሬን የሚገል የሚዘርፍ የሚያፈናቅል ኃይል ለማንም አይሆንም። ነገም ስልጣን ላይ ከወጣ ከዚህ ነው የሚብሰው። እና አስረስ ተናግሯል፣ ግልጽ አድርጎታል። እኔ በወልቃይት ላይ ያደረገው ኮሜንት ለምሳሌ እሱ ወለጋ ሲመጣ ያውቁ ነበር የመከላከያ መረጃዎች በደንብ። ከዛ ሲወጣ ያደረገው ንግግር ለእኛ እኮ መልስ ነው። እሱ የዛ ሄደው ማለት ትችላለህ። ይሄ ወለጋ ፋኖ ነው እነ መሮም የሚሉትን ነገር ታውቃለህ። ይሄ ወለጋ ፋኖ ነው ሽፍታ፣ መንግስት ያደራጀው ሽፍታ ነው ይላሉ እነሱ። አስረስ መጥቶ የኛ ነው ሲል መንግስት ያው እናንተ ትግዳላችሁ፣ ግን ይሄ እናንተ እዛ አብራችሁ የምትሞዳሞዱት ጥምረት ለመፍጠር የምትሞዳሞዱት ኃይል ነው የእናንተን ሰው እየጨረሰ ያለው ያለ ነው ያለው። የአገዛዙን ትርክት ያጠናከረ ስራ ነው እየተሰራ ያለው ወለጋ ላይ አይደለም። ጥምረቱን ሰው በዚህ መልኩ የሚሰራ ጥምረትም አይኖርም። ይሄን ማወቅ መቻል አለባቸው። ኢትስ ኖት ጎይንግ ቱ ወርክ። ኢቭን ለወደፊት ራሱ ሀገር ማስቀጠል ከተፈለገ እንዲህ አይነት ሽፍተኝነትና ወንጀለኝነትን መቃወም፣ በቁጥጥር ስር ካለ መቅጣት። ለምሳሌ ከ2 ሳምንት በፊት ከፍተኛ ካምፔን አድርገን ነበር ኦሮሚያ ላይ። ሰው ይታፈናል፣ ኦሮሚያ ላይ ሰው ይገደላል። ምንድን ያደረግነው? በአንድ ወረዳ ወይም ቀበሌ ላይ ሰው የሚታፈን ከሆነ ሰው ይልክልናል መረጃውን። ጃልከሌ የሚባል ሰው ነው እዚህ ሀገር። ኦኬ፣ ለኦላ ሴንትራል ኮማንድ እንዲህ የሚባል ሰው የሚመራ ኃይል በዚህ አይነት ቀበሌ ላይ እንዲህ አይነት ዘረፍ አድርጓል። የእናንተ ኃይል ነው? አዎ የኛ ኃይል ነው ካለ እርምጃ ይወስድበታል። አይ የኛ ኃይል አይደለም ካለ ብራንዱን ይቀመዋል። እኛ ለህዝብ ይሄ የነፃነት ታጋይ ሳይሆን ዘራፊ ሽፍታ ነው እንላለን። ጋዝዋት የሰላሌ መንገድ አሊዶሮ የምትባለው አብዩ ሲናገር ሰምታታል። እቺ ወደ ጎጃም የምትሄደው መንገድ ሰላሌ ላይ በየቀኑ ሰው ይዘረፍ ነበረ፣ ይታገት ነበረ። አንድ ሰው አልታገተም ይህን ዘመቻ ካደረግን በኋላ። ዋይ ቢኮዝ እነኚህ ሽፍቶች ከመንግስት ሴኪሪቲ ጋር ሆነው አማጽያንን ለማጥላላት የሚያደርጉት ነገር እንደሆነ ስለምናገር እነዚህ የአማራ ውስጥ የሚንቀሳቀሱ ኃይሎችም ለአማራ ህዝብም ሆነ ለሌላው ህዝብ የሚያስቡ ከሆነ ቤታቸውን ማጽዳት አለባቸው። አስረስ ማረ ዳምጤ ቃል አቀባይ ነው፣ ስፖክስ ፐርሰን ነው። እሱ የኛ ነው ካለ አንተ የእናንተ የነሱ አለመሆናቸውን ተናግረሃል። አይ የኛ ነው ብሎ ኮንፍሮንት ካደረጉ መጨረሻ ላይ ምን የምትወስደው እርምጃ አለ? የምታሳየው ነገር አለ? በእጅ ያለ ኤቪደንስ አለ? ለህዝቡ ማወቅ አለበት ብለህ የምታወጣው ነገር አለ ወይስ ምን እንደምትወስደው የምታደርገው ነገር? ማስረጃም እናወጣለን። ከዛ የበለጠ ግን የፖለቲካ ኃላፊነት አለ። ማስረጃውን እናወጣዋለን፣ ምን ጥያቄ የለውም። ኢንፋክት እነሱን የሚጎዳቸው ያ ማስረጃ አይደለም። ይሄ ወለጋ ላይ የሚንቀሳቀስ ፋኖ የኛ ነው ካሉ ፖለቲካ ኪሳራው ቀላል አይሆንባቸውም። ምክንያቱም እዛ አካባቢ እየተደረገ ያለው ወንጀል፣ እየተደረገ ያለው ውንብድና አይደለም ለነፃነትና ለእኩልነት እታገላለሁ ተገፍቻለሁ ከሚል ኃይል ሽፍታ አያደርገውም። ተራ ሽፍታ፣ የድሮ በደርግ ጊዜ የሚንቀሳቀስ ሽፍታ አላለም፣ የማያደርገው ነገር እያደረጉ ያሉት። አንደኛ መንግስት አማጽያኖችን የሚከስባቸው የውንብድናና የአሸባሪነት የሚያረጋግጥ ነው የሚሆነው። ሁለተኛ ከኦሮሞ ኃይሎች ጋር ከኦሮሞ ጋር ብቻ አይደለም፣ ወለጋ ላይ ንጹሃን እያለቁ የህወሓትም ሆነ የኤርትራ ኃይል ከፋኖ ጋር ሊጣመር አይችልም። ለስ ቢ ቬሪ ክሊር።
ተባብሮ ኦሮሞን ለመውጋት የሚፈልግ ኃይል አይኖርም። ተባብሮም አማራን ሊወጋ የሚፈልግ ኃይል አይኖርም። ይሄ ተሞክሯል፣ የማይሰራ ነገር ነው ወደፊት። ስለዚህ ትብብር የሚፈልጉ ከሆነ ከሌሎች ኃይሎች ጋር ክሊር ማድረግ መቻል አለባቸው። እነመሮም አማራን የሚገል ኃይል ማጥፋት ነበረባቸው፣ አጥፍተውታል። ቱ ቢ ኦነስት መንግስት ያመጣው ጠርገው አውጥተውታል። ዊዶን ሂር ኦኤልኤ አማራ ገደለ የሚባል የት አካባቢ ነው አሁን የምንሰማው? በኦኤልኤ ስም አርሲ ውስጥ እንዴት እንደሆነ ታውቃለህ? አንድ ሻለቃ አክቹዋሊ በቅርብ ወለጋም እንደነበረ ሰምቻለሁ። አንድ ሻለቃ ፋኖ አደራጀ ተባለ እዚያ ቦምስ አካባቢ እና ሄዶ የኦሮሞቹን ቤት ያቃጥላል። ስናጠናው ሰውየው የመከላከያ መረጃ የነበረ ሻለቃ ነው፣ ሻንቆ ይባላል። አማራም እንኳን አልነበረም። ስናጋልጠው ወዲያው ገደሉት፣ ይዘውት ገደሉት መንግስት ሰዎች። ተረጋጋ አካባቢው። ሶ እንዲህ አይነቶች የኢትዮጵያን ስቴት የምታደርገው ራሷን ለመከላከል አማጺው በጣም ኢፌክቲቭ ነው። በነገራችን ላይ አሰ ካውንተር ኢንሰርጀንሲ የህዝቡ ኮስት ነው የሚያሳዝነኝ እንጂ አሰ ካውንተር ኢንሰርጀንሲ አማጺን ከምትገል አማጺ ራሱን በህዝቡ ውስጥ ስሙን እንዲያጠፋና እንዲጠላ ማድረግ is one of the most effective strategies። ሌሎችም በብዙ ቦታ ይጠቀሙበት። ችግሩ ምንድነው? ለኛ በሚገባ ሎክ አንድ ነገር ልንገርህ። አሁን ስልጣን ላይ ያሉ ሰዎች አብዛኞቹ ከሴኪሪቲ ብራንች ነው የሚመጡት። እዚህ አንደስትሬት አንድ ቀደም ያልከው አብይና አቆት ምናምን የምትለው ነገር እውነት እኮ ነው። መጀመሪያ ላይ እኛም እሱን ራሱ በደንብ አላየነውም። አንድ ስም አልጠራም፣ አንድ ሰው ነው የነገረኝ ይሄን ነገር ከነሱ ውስጥ። አሁን ስልጣን ላይ ያሉ ሰዎች ጠቅላይ ሚኒስትሩ ከኢንቴሊጀንስ ባክግራውንድ ነው የሚወጣው፣ ምክትል ጠቅላይ ሚኒስትሩ ከኢንቴሊጀንስ ባክግራውንድ ነው የሚወጣው፣ የፌዴራል ፖሊስ ላይ ያለው ሰው ከኢንቴሊጀንስ ሚሊተሪ ባክግራውንድ ነው የሚወጣው። ሬድዋን ብቻ ነው እሱም ዲፕሎማሲ የሚሰራላቸው። አብዛኞቹ ተአፐር ኤችሎን የኢህአዴግ የሴኩሪቲ ሰዎች ነበሩ። እነዚህ አሁን ከተቀላቀሉት የከተማ የአንተ ሰዎች በስተቀር ከነጌዲዮ ምናምን በስተቀር አብዛኞቹ የኢህአዴግ የኢንቴሊጀንስ ሰዎች ናቸው። እርሳቸውን የነቀሉት በሴኩሪቲ ኦፕሬሽንስ ነው። መጽሐፉን ጋየው በእኔ ላይ የሰሩትን ድራማዎች እኮ ስታያቸው ኢንክሬዲብል you have to give it to them because እኛ የምናውቀው ቲዎሬቲካል ፖለቲካ ነው፣ ስቴት መታገል ነው። እነሱ how to manufacture crisis, how to divert crisis, they are gifted, they underestimate them። በረዳችን ላይ እነዚህን ኦፒዲዎች የናቀ ሰው በሙሉ ጉድ ነው የሆነው። ቪዥነሪ አይደሉም፣ ስትራቴጂክ አይደሉም፣ but they are practical and they are ruthless, they have no principles። ኦነግ ናቃቸው በሉት፣ አሳዳጊያቸው ህወሓት ናቃቸው በሉት፣ ሻዕቢያ ጥንቸል ሲላቸው ነበረ በሉት። እኛ ተሸክመን ስልጣን ላይ አውጥታቸው በካልቾን ያስወጡን። እሺ ቲባቲ ቤኮ ነው ያወጡብን። ኢንተርምስ ኦፍ ኢንተለጀንስ ኦፕሬሽንስ ቀላል አይደሉም። ለምን እንደሆነ ታውቃለህ? እነኛ በጣም ፍሌክሲብል ናቸው። አንተ እኮ ፕሪንሲፕል አለ የምትከተለው፣ አይዲዮሎጂ አለ። እነሱ አይዲዮሎጂ የለም። ለምሳሌ ኦፒዲዮ አሁን ለምሳሌ ቀናውና ኢሳያስ አብይን ጣለ እንበል። ብአዴኖችና ኦፒዲዮ ስለ ሁሉም እኮ ነው። እነዚህ ብአዴኖች ደቡብ ያሉ በሙሉ ፒዲዮ አይደል የምንላቸው። ሻዕቢያ ቢመጣ አምሹ ቤቱ አሁን ባንዲራ ይኖራቸዋል። ገጭ አድርገው ትግርኛ ይችላሉ፣ ገጭ ብለው ነው የሚመጡልህ። እነሱ ናቸው ማስተዳደር። እና ደስታ ላይ ደግሞ ያንተ ደስታ ነው። እነሱ ናቸው በመንግስት ማስተዳደር የሚቀጥሉ። ምክንያቱም ዩሲ እኔ እናንተ ፖለቲካ ውስጥ የገባ ነው ሴንቲመንታል ነን። የሆነ የምናምንበት ኮዝ አለ። አብዛኛው የኢህአዴግ ሰው ወደ ፖለቲካ የገባው ለስራ ነው። ማትሪክ የወደቀ ነው። የቲቲአይ ሽሮ አይሰለቸው ነው አብዛኛው። ፎር ዘም ፖለቲክስ ኢዝ ኤምፕሎይመንት። ኢህአዴግ ዘ ካምፓኒ ኢህአዴግ ማሊያውን ቀይሮ ናይክ የነበረው አዲዳስ ሲሆን ኢህአዴግ ወርቆ ብልጽግና ሲሆን ምንም ችግር የለው። ሎጎውን ዱብ አድርጎ ቀጭ አረጋት። በኢህአዴግ ጊዜ እጅ ጉርድ ካኪ ምናምን ይለበስ ነበረ። በአብይ ጊዜ ከረባት ገጭ ቀጭ ብለው ነው ይመጡልኝ ሲ እና የሴኩሪቲ ኦፕሬሽኑን አሁንም ያለው ሰዎች ስህተት ሲፈጽሙ እና if you want to beat these people እነኚህን ጌሞች አፕሪሺየት ማድረግ አይቻሉም፣ አይሸነፉም ማለት አይደለም ያለው። look how he played TPLF። ባላንጣን በአግባቡ ማጥናት አለብህ። በአግባቡ
and I told you I learned the hard way Mhm. እኔ ኢህአዴግን ሳጥና ነው ያደግኩት አይ ብሊቭ አንተ ባልከው ባላንጣን እኔ እኮ አይ ዩዝድ ቱ ቀልድ ነበር ድሮ የኔ ሜጀር ወያኔዎሎጂ ነው ማይነሪ ኦፒዲዮሎጂ ነበር ስለነበረው እና አሁን አቢዮሎጂ ነው ያጠና የሳጥና የነበረው ፎርላስ ይሄ ነው ብዙ ጊዜ እንደዚህ አይነት ነገሮች አሉ፣ አንደርስቲሜት የማድረግ ነገሮች። ኦኬ አንድ ከአብሮነት እየጨረስኩ ነው። ብዙ አልይዘም። አብሮነት ለኢትዮጵያ በአጭር ጊዜ ጠቅላይ ሚኒስትሩን በሲቪል ዲስኦቢዲየንስ እናንበረክካለን የሚል ስብስብ ነበር። የደረሰው ሰው ጥሩ ውይይቶች ብዙ ውጤቶች መጥተዋል። አንዱ የነበረው ዓላማው ምንድን ነው? ዳግም የነበረው ኢትዮጵያን ፖስት አብይ ማሰብ ያስፈልጋል። ዛሬ የሚሆን ነገር ተነገ ወዲያ መውደቁ አይቀርም። አብይ ላይ ብቻ ሱመጣ ላይ ብቻ ሳይሆን ከዛ በኋላ ምን አይነት ነገሮች በጣም ዲሲም ላይ አምስተርዳም ላይ ባደረግናቸው ሌሎች ውይይቶች በጣም ጠቃሚ ኮንሰፕቶች ተነስተዋል። አሁን ያነሳናቸው ጉዳዮች ተጨምሮ ማለት። ስለዚህ ጠቃሚ ነገሮች መጥተዋል። ከዛ በኋላ ግን ኦፕሬሽን መሰራት ነበረበት። ይሄ ጽምዶ የሚባለው ደግሞ ጎን ለጎን መጣ። ዲስ ሚሊተሪ ሙቭመንት እና መጠንቀቅ ያስፈልጋል። ሁለቱን አብረህ ይዘህ በምትሄደው ረገድ ጥሩ ተመክሮች አሉ። አይ ቲንክ ስብስቡ ቀጥሏል። ጥሩ ውይይቶች አሉ፣ እየቀጠሉ ነው። ለሽግግር የሚጠቅሙ ያን ነገር ፑሽ እናደርግ። አላማችን ምንድን ነው? ዴይ አፍተር አብይ ኢትዮጵያ ምን ትመስላለች የሚለውን ነው በደንብ የተወያየ። ጥሩ ዶክመንቶች ፕሮዲውስ አድርገናል፣ ወደፊት የሚጠቅሙ። አላማው አብይን በአጭር ጊዜ መጣል አልነበረም። አንዳንድ ሰዎች በዛ ገማሉ ካሉት በአጭር ጊዜ የሚሆን ረጅም ዛሬ የሚውደቅ ነገ ተነገ ወዲያ ሳምንት ይሁን የዛሬ ዓመት የዛሬ 10 ዓመት ዴይ አፍተር የሚኖረው የፖለቲካ አሰላለፍ ያሉ ልዩነቶችን የምንፈታበት የደቀ ኢኮኖሚውን ሪከቨር የምናደርግበት ቅድም ብያለሁ አገር መንግስት ተዳክሟል። ይህን አገር መንግስት መልሰን የምናቋቁምበት የዚህ ትውልድ ትልቁ ኃላፊነት እኔም ወደ ፖለቲካ አንዱ የመለሰኝ ኢትዮጵያ ስለ ስቴቱን ከአብይ መታደግ ፖስት አብይ ኢትዮጵያ ስቴት መኖር ማስቻሉ ወሳኝ ነው። አንዳንዶች ይህን ቀልድ ይመስላቸዋል። የዛሬ 8 ዓመት ላይ ኢትዮጵያ ብትፈርስ ኦሮሚያ፣ ትግራይ ምናምን ይወጣ ይችላል። ዛሬ እንደዛ የለም። ወረዳ በወረዳ ነው በትንትን የሚወጣው። የዛሬ ከእስር ቤት ወጥቼ ትግራይ ኤሊቶችን ሳናግራቸው ሶ ሹር ከፍተኛ ዲፕሎማቲክ ሰፖርት ነበራቸው። ፈረንጅ በሙሉ ትግራይ እንደ ስቴት ይል ነበረ። ፈረንጆቹ መጀመሪያ ቻሌንጅ ያደረኩት ከእስር ቤት ስወጣ ትግራይና ኢትዮጵያ የምትሉትን ነገር አር ዩ ሬዲ ቱ ሾልደር ሪስፖንሲቢሊቲ ኦፍ አን ኢንዲፔንደንት ትግራይ ሃቭ ዩ ቶት አባውት ኢት? ከወያኔ በላይ ወያኔ የሆኑ ፈረንጆች ነበሩ ያኔ። እኔ ትግራይን ህዝብ ትግል ደግፋለሁ፣ ሲምፓታይዘር ነኝ። ግን ነገ የሚሆነውን ነገር ማየት መቻል አለብን። ያንን አለማየታቸው የትግራይ ኤሊቶች ሶ ፎከስድ ኦን አብይ ከዛ በኋላ የሚመጣውን አላሰቡትም። ከፕሪቶሪያ በኋላ መቆም አልቻሉም። አይደለም ያስ ኢንዲፔንደንት ካንትሪ አስ ኦቶኖመስ ሪጅን መቀጠል አልቻሉም። ምንድነው ግን እንደዛ እርግጠኛ ያደረጋቸው? አንድ መናቅ አለ፣ ሁለተኛ ጦሩን ይዘነዋል ብለው ነው ወይስ ምንድነው እርግጠኛ ያደረጋቸው? ከመጀመሪያ ጦርነት ከመፈንዳቱ በፊት ነው ከዛ ወዲህ? የመጀመሪያ ጦርነት ከመፈንዳቱ በፊት እርግጠኛ የሆነበት ሰዓት ልክ እና አስረስ እርግጠኛ የሆኑበት ምክንያት እኔ ኢትዮጵያን ስቴት ድሮ በቲዮሪ ነው የማውቃት። በ17 ዓመት ነው የወጣሁት እና ቲዮሪውን ጠጥቼው የኢትዮጵያን ታሪክ ከዘመነ መሳፍንት ጀምሮ ኦክስፎርድ ሄጄ ያጠናሁት እና አይቶት አይ ኒው ኢት ሞንስተሩን ያወቅኩት ሆዷ ውስጥ ከገባው ከታሰርኩ በኋላ ነው። እና ኢትዮጵያን ከሩቅ ከስታንፈርድ ሳያት ነበረ። ጠጋ አልኩና ከቦሌ አየኋት። ከዛ ከቃሊቲ ፈርሶ ዋጠችኝና ሆዷ ውስጥ ቁዬ ነው ያየኋት። ኢትዮጵያን ስቴት ኢዝ ኦልድ ሞንስተር ቀጫጫ ቀንጨራ ስቴት ነች። ትዝ ይላል ግን ኢንተርቪው ሳደርግ አንድ ጊዜ ኢትዮጵያን ስቴት ሪዚሊየንት ነች፣ ለመፍረስ ያላት እድል በጣም ሪዚሊየንት ነች።
ብዙ ስቴት ቢሆን ይፈርስ ነበር። ኢራንን ውሰድ፣ ግብፅን ውሰድ። ኢራን ማንም ሀገር እንደዚህ ተቀጥቅጦ ሀገር ሆኖ ሊቀጥል አይችልም። አመራርን 80% ገለህበት ሀገር ሆኖ ሊቀጥል አይችልም። ሌላ ሀገር አንድ ሰው ከገደልክ ብትንትን ይወጣል። ሪዚሊየንት የሆኑ ለምንድነው? ኦልድ ስቴት ፐርሺያን ስቴት ኢትዮጵያን ስቴት አሁን ከሚታችሁት ውስጥ ነው አይደለም? ታሪኳን ምናምን እንከራከር የለ እኔ እናንተ ብንመጣ 150 ነው 3000 ግን ዲፐር ሩት እንዳላት አስመረስክራለች ባለፉት ዓመታት። አንድ እሱ። ሁለተኛ ኃይለሥላሴ ወድቆ ደርግ መጣ፣ ደርግ ወድቆ ኢህአዴግ መጣ። ኢንስቲቱሽናል ሚሞሪው ቀጥሏል። በተለይ በስቴት ክራፍት አየህ፣ እስር ቤት ሆኜ ያየሁት ምን እንደሆነ ታውቃለህ? ከስቴቱ ራሳቸውን የማይለዩ ፕሮባብሊ 5 ሚሊዮን የሚሆኑ ኢትዮጵያኖች አሉ፣ ቢሮክራቶች። እስር ቤት ያለው እስር ቤት እኛን የሚያስተዳድረውን አየሁት። የትግራይ ጦርነት ሲነሳ ሰፍ ብሎ የተነሱት በቃ ጦርነት ለመሄድ ጠባቂዎቻችን እና ለምን እንጀራቸው ከስቴቱ ጋር የተያያዘ ነው። this is something you don't see from far አየህ። እና የህወሓቶች ስልጣኒዝም ይዘው አየህ አድቫንቴጅ ነበራቸው። ሬቤል ነበሩ፣ ሲያስተዳድሩ ነበሩ። ወደ ሬቤሊያን ሲመለሱ የተምታታ ሀሳብ ነበረ። እንደ መንግስት የሚያስባሉ፣ አሁንም ቀጥለዋል እኮ እንደ መንግስት የሚያስባሉ፣ እንደ አማጺ የሚያስባሉ፣ ሁለቱም መሆን አልቻሉም። እና እሱ እንዳለ ሆኖ አሁን መለስ ዜናዊ አንድ የሱ ለመኖር የጎዳቸው በጣም ስትራቴጂስት ነው። አሁን ያለው የቲፒኤልኤፍ ስብስብ የተለያዩ ቫሪያብል ገጣጥሞ ፕሪዲክት ማድረግ የሚችል አመራር አለው ብለህ ታስባለህ? ለምሳሌ እዚህ ትክክለኛ ሰዓት ነው ለመደባደብ ብሎ የህዝቡን ልብ ትርታ አንዳንድ ጊዜ ፕራይም ታይም ላይ ካለፉ ማንም ቢጋጫ አትሸነፍም አይደል? በአሁኑ ሰዓት ለመደባደብ አስፈላጊ ነው ማሸነፍ እንችላለን ብለው እንደዚህ መተንተን የሚችል ሰው አላቸው ብለህ ታስባለህ? ፕራይም ታይም መሆን አለመሆኑን ለማወቅ ራሱ እኮ ስትራቴጂክ ቲንከር መሆን መቻል አለብህ። አየህ ህወሓት የሁለት ሰዎች ድርጅት ነበረች አለኝ አንድ ለረጅም ጊዜ እኛ ሀገር የቆየ ፈረንጅ ወናው ጁኒየር ምናምን ነበር ዩኒቨርሲቲ እና it is an institutionalization of two personalities አለኝ። መለስስ ስትሪት ኢንቴሊጀንስ ስትሪት ሌቨል ኢንቴሊጀንስ፣ ስብሐት ነጋስ አሪስቶክራቲክ ኮንስፒረሲስ ሁለቱ ነበሩ። መተካካቱ ላይ ሁለቱ ግን ካልተመጋገቡ ሊቀጥል አይችልም። መለስም ስብሐትም ሲወጡ they made one critical error። ደብረጽዮንን ያመጡት very nice man, very technical man, but እንደ ህወሓት ትራዲሽኑ የህወሓት ትራዲሽን የመለስና ስብሐት ትራዲሽን ያን መሙላት አልቻለም። በሱ አካባቢ ያሉት እሱ የተመረጠው ተጻራሪዎቹ መስማማት ስላልቻሉ ነው አንዱ ለአንዱ። እኛም ልናሸንፋቸው የቻልነው ያችን ተጠቅመን ነው። አብይም እሱን ፉለስት ኤክስፕሎይት ያደረገው and he continued to exploit that gap። ያንን መጠቀም አልቻሉም፣ እንትን ማድረግ አልቻሉም እና ያንን ራሱ ማየት አልቻሉም። ከዛ ጻድቃንና ጌታቸው ያንን ለመሙላት ሞከሩ። ሲሪየስ ቲንከሮች ናቸው፣ ምን ጥያቄ የለውም። ግን የቲፒኤልኤፍን ቅድም ያልኩህን ዋን አውራ ዶሮ አለ፣ ብዙ ኮርማዎች አብረዋሉ። ያን መሆን አልቻሉም። ዋን አሞንግ ኢኳል ሆኖ ለመውጣት አልቻሉም። እና አሁን ትግራይ ውስጥ የምታየው የክራይሲስ ኦፍ ሊደርሺፕ የነሱ ሰክሰስ የቲፒኤልኤፍ ኢንክሬዲብሊ ሰክሰስፉል ኦርጋናይዜሽን ቬሪ ቬሪ ኢምፕሬሲቭ እኮ ከታይኒ ማይኖሪቲ ኖርዝ ላይ ሆነህ ከዛ ኢንክሬዲብሊ ሶፊስቲኬትድ የሆነ ፖለቲኮ ሚሊተሪ እና ኢንቴሊጀንስ ኦርጋናይዜሽን ገንብተው ራሻና ሶቪየትና አሜሪካን ተጫውተው ኤርትራን እንደ ቫይሰል ተጠቅመው ስልጣን ይዘው ለረጅም ጊዜ መቆየት የቻሉ በጣም በጣም ጠንካራ ሰዎች ናቸው። አሁን ግን ያንን ማድረግ አልቻሉም እና ጦርነቱ አሁን ሲገባ የነሱ ጥንካሬ ነው ወይስ የሌሎቹ ኖ ንፉጋን ነው የነሱ ክሌቨር መሆናቸው እንዳለ ሆኖ ወደዚህ ከዛ በተዋረደ ያለው ሰው በዛ ደረጃ አንደኛ እድለኞች ነበሩ። ለምሳሌ ወደ ጫካ ከገቡት ውስጥ አብረው ጫካ ከገቡት ውስጥ አይ ቲንክ ስሁልና እንትና ብቻ መሰለኝ ከኤርትራ የመጣው ልጅ ብቻ መሰለኝ የተሰዉት። ሌላው አመራር they made it the original the visionaries
ከሆነ ውስጥ እኮ ሌንጮ ብቻ መሰለኝ የተረፈው፣ ሌላው አለቀ። ያን አድቫንቴጅ ማየት አለብህ። ያ ቪዥነሪ ሊደርሽፕ ኬም ቱጌዘር እሱ አድቫንቴጅ ሰጥቷቸዋል። ብዙ ሌሎች ፋክተሮች ማንሳት ትችላለህ፣ ግን አንድ ነገር ማለት መካድ የሌለብን they built something incredibly fascinating, incredibly impressive። ግን ምን አደረገ መሰለ? it created hubris። ሰክሰስ አብይ ላይ አሁን እየመጣላለሁ። ሰክሰስ ምን አለው መሰለ? ያሰክራልና ሂብሪስ አልተቆጣጠርከው። አዎ ሰክሰስህን እንደ ራስን እንደ ልዩ ፍጡር መታይ ከሆነ ችግር ውስጥ ገባለና አብይ አሁን ቀደም ብያለሁ ታክቲካሊ ኢንክሬዲብል ነው። ሰርቫይቭ አድርጎ የመጣቸው ነገሮች ስታይ ማለት ነው። ግን አሁን it's getting into ያው አንዳንዴ እያስታወስ ነው እንጂ he's getting into him you know ጢባጢቤ ተጫውተህ ሁሌ ጫወታለሁ ስትል ለምሳሌ በሻቢያና በወያኔ ላይ መጫወት የሞከረው ነገር ኳሷ እንደምትቀማው አልተረዳም። እና እነሱም ያ ነው የመጣው። ዛሬ ላይቭ መሆኑን ሁሉ እኮ አስረሳኝ። ሲሪየስ የሆነ ኢንተሌክቹዋል ዲስከሽን ውስጥ አስገባኝ። ተጨርስልኝ። እሺ ሳላስከፋ እሺ ይገባኛል። እንቀጥላለን። የመጨረሻ ጆሃር ከሰሞኑ በጣም ቢዚ ነበርክ። በሳውዲ አረቢያ ጉዳይ ላይ የተፈጠረ ነገር ነበርና በጣም በኦሮምኛ በምታደርጉት ውይይት ላይ ከ80,000 ሰው በላይ ሲያደምጣችሁ ነበር። ብዙዎቹ ወዳጆቼ ሲነግሩኝ በጣም የሚገርም ስራ ሰርተሃል፣ በተለይ እነዚህ ወንጀል የፈጸሙ ልጆችን ተከታትሎ በማስያዝ በኩል የሚገርም ስራ እየሰራ ነው ብለው ነግረው ነበርና እስኪ ምን ነበር የተፈጠረው ሳውዲ አረቢያ አካባቢ? ባለፉት ዓመታት የነበረው ጦርነት ብዙ ወጣቶችን ስራ አጦቱና ጦርነቱ ብዙ ወጣቶችን ከሀገር አስወጥቷል። እና እነዚህ ወጣቶች በሁለት አቅጣጫ ነው የሚመጡት። አንዶቹ ግማሾቹ በዚህ በሊቢያ አድርገው በሱዳን አድርገው በሊቢያ ወደ አውሮፓ ይሞክራሉ። ሌሎቹ በጅቡቲና በሶማሊያ አድርገው በየመን ወደ ሳውዲ እና ሌላው ሚድል ኢስት ይሞክራሉ። ይሄ ማዕከል ቢዝነስ ተፈጠረ። ምን አይነት ቢዝነስ? የሂውማን ትራፊኪንግ እና የድረግ ቢዝነስ በየመን በተለይ የመን ፈርሳ የለም እንዳገር እና በየመንና በሳውዲ መካከል በሁቲዎችና በነሱ መካከል ያለው ግጭትም ተደማምሮ ፈጥሮ ጋንግ ድሮም ነበረ ነገሩ፣ ድሮም እንቅስቃሴ ነበሩ። ግን አሁን በጣም ሰፋና የሚሄደው ወጣት ድሮ ገንዘብ አስከፈለ ብቻ ማሳለፍ ነው። አሁን ምን አደረጉ? ሊቢያ ላይ እንደተጀመረው ወጣቶችን ከገጠራቱ ኢትዮጵያ መልምለው 10,000 ብቻ ትከፍላለህ ሄደህ ሰርተህ ታመጣለህ ምናምን ይላሉ። ልክ ተሻግሮ የመን ከውሃ ተርፎ ማለት ፈጣሪ ከረዳው ከውሃ ተርፎ እዛ ሲደርስ ይያዝና ሆስቴጅ ይሆናል። ከዛ የቶርቸር እየተደረገ ለቤተሰብ ቪዲዮ ተልኮ ብር ያስከፍላሉ ማለት ነው። ይሄ የመን ውስጥ ነው። ኢንክሬዲብሊ ሳደ የሆነ ነገር ነው። ሴቶችን ለስሌቨሪ ይሸጧቸዋል፣ ወንዶችን እንትን ያደርጓቸዋል፣ አረቦች ይሸጧቸዋል። ከዛ እድል አግኝቶ ደግሞ በዚህ በተራራ ውስጥ በጫካ ውስጥ ወደ ሳውዲ የሚሄደውን ደግሞ እዛ የሚጠብቀው ማፊያ አለ። ይሄ ማፊያ አረቄ ድረግ ይጭንባቸዋል ወደ ሳውዲ ተሸክሞ እንዲያስገቡ። ከተያዙ ሞት ፍርድ የሚገደሉት በዚህ ነው ማለት ነው። ይሄ ማፊያ ፉክክር አለው። ብዙዎቹ የመንግስት ወታደር የነበሩ የኦላ የነበሩ የህወሓት የነበሩ አሉ። ብዙ እንደዚህ ወደ ወጡ ወታደሮች እና ኤክስፒሪየንስ አላቸው እና ኤስታብሊሽድ አርምን ናቸው እና የራሱ ካምፕ አለው። የከሌ ካምፕ፣ የከሌ ቴዲ ካምፕ፣ የጀዋር ካምፕ ተብሎ በቃ ጋንግስተሮቹ እመርጅ አድርገዋል። ኔትወርካቸው አዲስ አበባ ውስጥም ሪያድና ጅዳም ያለ ማለት ነው። ትልልቆቹ ከላይ ያሉ እነሱ እዛ እርስ በርሳቸው ማፊያ አይደለ ይፎካከራል ገበያ ሲሻማ። ይሄንን ከበር ለማድረግ የአካባቢያዊነት ጀምረው ሶሻል ሚዲያ በመጠቀም ወንጀላቸውን ሰው እንዳያይ በጣም ልጆቹን እልህ ውስጥ ድረግ ይሰጧቸዋል። ለልጆቹ በጣም አሰቃቂ አይዶኖ ካየ ቪዲዮ አሰቃቂ ነገሮችን ያደርጋሉና ይሄን ነገር ኢትዮጵያ ውስጥ ካለው ለይታ አትሂድ ማየት የለብንም። ኢትዮጵያ ውስጥ ከእስር ቤት ስወጣ አንድ ያልኩት 5 ልዩ ነገሮች ተፈጥሯል በአብይ ዘመን። ኮመርሻላይዜሽን ፖለቲካ ወደ ብር መቀየሩ፣ ፒአራይዜሽን አብዛኛው ነገር ከኮንክሪት ይልቅ የፒአር ስራ መሆኑ፣ ዲሴኩሪታይዜሽን አንዱ ደግሞ ክሩሊቲ የጭካኔ ጦርነት ምን ያደርጋል መሰለህ? ኢትዮጵያ ስለሆን ምናምን አይደለም። አንድ ሀገር ጦርነቱ በተለይ የእርስ በርስ ጦርነቱ ሲቆይ ሰው ሞትን፣ ግድያን ኖርማል ይሆንበታል፣ ይለማመደውና
ኖርማላይዜሽን ኦፍ ክሩሊቲ ይሆናል። ኢትዮጵያ ውስጥ አሁን ድሮም ሰው ይገዳደራል፣ ግን አዲሱ ነገር ምንድነው? ሬሳ ማቃጠል፣ አሰቃቂ ግድያዎች ያ አይደለም፣ ራስን መቅዳት። ዲስ ኢዝ ሶሻል ሚዲያ። አንድ መጽሐፍ እስር ቤት እያለው መሰለኝ ያነበብኩት ኬኦስ መሽን የሚል ስለ ይሄ ሶሻል ሚዲያና አይምሯችን ላይ ያለው ነገርና ትግራይ ላይ ታል ሰዎች እየገደሉ ወታደሮቻቸውን ሲከዱ፣ አማራ ውስጥም ያሉት ሬቤሎች፣ ኦሮሚያ ውስጥም ያሉት የሚያደርጉት ነገር ስታይ መቅዳቱ ምን አመጣው ብዬ ስወስደው the killing they are not really killing, they are performing ለነሱ ሳናክት። አሁን እነኚህ ገዳዮቹ አንዳንዶቹን እናገራቸዋለሁ፣ ስትሪም እያደረጉ ነው፣ ቲክቶክ ላይ ስትሪም እያደረጉ ነው ይሄን ግድያዎች የሚያደርጉትና ሰው እንደገደሉ ከጥቂት ጊዜ በኋላ ነው they are performing for the audience። እና የሀገራችን ለዛ እኮ ነው ፖስት አብይ እናስብ ስል አብይ ለአሁኑ ላለው ችግር ዋና መንስኤ ቢሆንም ይሄ ክራይሲስ ጥሎልን የሄደው ሶሾ ኢኮኖሚክ ቀውስ ግን ቀላል አይደለም፣ ቢዮንድ ቦርደርስ ነው። እና ምንድን ያደረግነው ጊዜ ወሰድኩና አሰብኩት ዋት ቱ ዱ። እነሱንም ማፊያዎቹንም ኢትዮጵያ ውስጥ ያሉ ማፊያ ነው የጀመርነው። እነኝን እንግዲህ ምስኪን ሼኮችና የሀገር ሽማግሌዎች ሲለምኗቸው ነበር፣ ያስታርቋቸዋል። አዲስ አበባ በሚቀጥለው ሳምንት ይሰሩታል። እንዳውም ገዳዮቹ ፌመስ ይሆኑና ፎሎውሺፕ እንግዲህ ቲክቶክን ታውቀዋለህ፣ እየጨመረ ፌመስ ይሆኑ መጡ። ፌመስ ይባላሉ እና ስማቸው ሁሉ አንድ ወደ ቲክቶክ የመጣሁት ይሄን ማርኬት አታክ ለማድረግ ነው። አይ ዋንት ቱ ቴክ ኢት አውት ፖሊስ ከዚህ ወደ እንትን መነሻው እንዴት ነው ታውቃለህ? መፎጋገር ምናምን ይሄ ጌም የሚጫወቱ ምናምን ወደዛ ብሽክ ምናምን so I took time and I studied። ከነሱ ውስጥ የተወሰኑትን ሪክሩት አደረኳቸው፣ ቁጭ ብዬ አጠናሁት። ዘን ፐብሊክ ካምፔን ከፈትን። ፐብሊክ ሲሆን ደግሞ ይሄን የማደርገው ነገር እናስረስም ማወቅ ያለባቸው what I do is totally different from what the states do። ስቴት ሪቨርስን ያደረጉት እነ ስታሊን ያደረጉት እነ ስታሊን ዜጎች በሙሉ ለመንግስት እንዲሰሉ ነው ያደረጉት። እኔ ደግሞ ዜጎች በሙሉ መንግስት እንዲሰሉ ነው ያደረኩት። ቤዚካሊ ምን አደረኩት? ሳውዲ ላይ ዜጎች በሙሉ ማፊያውን እንዲሰሉ ያደረኩት። እና ይሄ አሁን እነዚህ ማፊያዎች በጣም ፌመስ ናቸው አንዳንዶቹ፣ ምክንያቱም ከሚዘርፉት ገንዘብ ይሄ ቲክቶክ ላይ ምናምን ያሉ ልጆች ይገዝተዋቸው በቃ ፌመስ ናቸው። በተለይ እነዚህ ጊፍት የሚባል አለ፣ ጊፍት ሰጪዎቻቸው ጊፍት ሰጪዎቻቸው ናቸው ትልቁን ፓወሮቹ። ሶ ጊፍት ሰጪዎቹ ደግሞ አየህ ዝም ብሎ ጊፍት አይሰጡም። they enjoy it, it's an entertainment for them እኮ አየህ። ፊልም እንደሚያይ ሰው ነው። እና ፊልም እያዩ ፊልም አይታል ልጅ ሆነን የህንድ ፊልም ምናምን ተጠባቀስ ስትቀመጥ አብረህ ታወራለህ፣ ቋንቋውን ራሱ ብታውቅ ሲመታ አብረህ ትመታለህ። ሲያቀብጣቸው ጊፍት እየሰጡ በለው ግደለው ቁረጠው ይላሉ። this more criminally more responsible than the actual killer። yes so እነዚህ ሰዎች አንድ ባንድ እያጋለጥን ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን በለቅማቸው ይሻላል መሰለህ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው ሎኬሽናቸው። ፒክ ተደረጉና ጫካ ውስጥ የቀሩ አሉ፣ እነሱም አድፍተዋል፣ ለጊዜው ይለቀማሉ። ሰው ተረጋጋ። እና ይሄ እንዲህ አይነት ነገር የሊቢያው ይቀረናል። ዲፍረንት ዳይሜንሽን ነው፣ ሞር ሶፊስቲኬትድ ነው። ኢትዮጵያ ውስጥ ያሉት ኤሌመንቶችም ፖሊስ እየለቀማቸው ነው። እና ይሄ ነው የሰራ ነው። it was something good፣ ግን ብዙ ነገር የተማርኩበት ኦፕሬሽን ነበር። ዋው በጣም ብዙዎቹ ሲያመሰግኑ አይቻለሁ፣ ቴንኪው ሲሉ አይቻለሁ። ጀዋር መሐመድ ከልብ ነው የማመሰግነው። መጨረሻ ላይ የምትለው ነገር ካለ አንተ በል እንጂ ይሄ መጨረሻችን አይሆንም። በሌሎች ጊዜዎች እንገናኛለን። ስለመጣ ከልብ ነው የማመሰግነው ጀዌ። ቲክቶክ ላይ እስካለን ድረስ ያው እየተባጠሰን እንቀጥላለን። ቲክቶክ ላይ አለ፣ ዩቲዩብ ላይ ነው የመጣው። መጨረሻ ላይ እንደው የምትለው ነገር ካለ በልና ላሰናብት። አረ አንተ አደገኛ ሰው ነህ፣ ብዙ አለፈለፍከኝ እኮ እና ራስታውት ቁጭ ብለን ኮፊ ሾፕ ቁጭ ብለን ያወራን ነው ያስመሰልከኝና ፍሬንድ ነው ማለት ኢንተርቪው መሆን ተነሳና እንደ ፖለቲከኛ ሰውን እንደ ፕሮፌሰር አስወራኸኝ። ክላስ ነው ያለው ያስመሰልከኝ እና አደገኛ ነህ። እና ሌሎችን ተጠንቀቁላቸዋለሁ ቀጥለው ሲመጡ። እኔም በሚቀጥለው ትንሽ ተጠነቀቃለሁ። it was very nice, I enjoyed it. I enjoyed it so much። ኢንተርቪው መሆኑን ሳይሆን ኮንቨርሴሽን ነገር ነው እና ቴንክ ዩ። መልክቴ ቲክቶክ ላይ ላላችሁ use this for good። ምን መሰለህ አንድ ለውጥ ሚዲያ በዓለማችን ሚዲያ የመጣው ድሮ ሚዲያ ስልጣን ላይ ያለውና ሀብታም ብቻ ነበር የሚይዘው። በአምባገነን ሀገራት ውስጥ ስልጣን ላይ ያለው ብቻ ነው የሚይዘው።